ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። አብይ አህመድ በወልቃይት አቅጣጫ ህዋቶች ላይ ጥቃት መክፈቱ ተሰማ። የአብይ አህመድ ሰራዊት በተለያዩ የወልቃይት አካባቢዎች በተለይም በበረትና በሸረሪና አካባቢዎች በህዋት ኃይሎች ላይ ጥቃት መክፈቱ ነው የመረጃ ምንጮች የገለጹት። ጉዳዩን በተመለከተ ህዋት መግለጫ አውጥቷል። የአብይ አህመድ ሰራዊት ወረራ መፈጸሙን ነው የህዋት መግለጫ የሚያሳየው። እስካሁን በአብይ አህመድ አገዛዝ በኩል ስለ ጉዳዩ ይፋዊ የሆነ መግለጫ አልተሰጠም። የምክክር ኮሚሽኑ ምክክሩን እያካሄደ ባለበት በዚህ ወቅት ነው በትግራይ የአብይ አህመድ ሰራዊት ጥቃት የከፈተው። አብራችሁን በመቆይ ዝግጅታችሁን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን ማሳቹሴትስ በጋራ በመሆን ነው። አብራችሁን ሁኑ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንዴት ዋልክ? እንዴት አደርክ? እንዴት ሰነበትክም የሚባል ነው። ምክንያቱም ረጅም ቀናት አልተገናኘንም። ያው አልፎ አልፎ እየመጣ ሐሳብን ታካፍልናለህ ገለታው። ዛሬ ስንገናኝ ብዙ ርዕሰ ጉዳዮችን ይዘን ነው። በሱዳንና በኢትዮጵያ ድንበር በኩል ባለ የኢትዮጵያ ክፍል ላይ ጦርነት ተቀስቅሷል። የአብይ አህመድ ሰራዊት በህዋቶች ላይ ጥቃት መሰንዘሩን የሚገልጹ መረጃዎች እየወጡ ነው። ጥቃቱን ማን ጀመረው የሚለው በተለያዩ ወገኖች የተለያዩ መረጃዎች ቢወጡም አንከር ሚዲያ ባለው መረጃ እንዳረጋገጠው ከሆነ የአብይ አህመድ አገዛዝ ነው ጥቃቱን የከፈተው። ህዋትም መግለጫ አውጥቶበታል። እንግዲህ ሲጠበቅ ሲባል የነበረው ነገር ቀስ በቀስ ሊጀመር መሆኑን እያየን እንገኛለን። አብይ አህመድ በአማራ ክልል ቴሌቪዥን ላይ መግለጫ በሰጠ 24 ሰዓት ባልሞላ ጊዜ ውስጥ ይህ ጥቃት መከፈቱ መግለጫው ለምን ታስቦ ለምን በአማራ ቴሌቪዥን እንዲተላለፍ እንደተፈለገ ግልጽ እየሆነ የመጣ ይመስላል። ገለታው እንዴት እየተከታተልከው ነው የዛሬውን ጥቃት? ወንድሜ መሳይ፣ እንግዲህ ትላንትና አብይ አህመድ ሲናገር ትንሽ አስደንግጦናል። እንግዲህ ህዝቡ በሙሉ ባለ ቅኔ ዘራፊ ከሆነ እሱም በቅኔ ነው ማለት ነው የሚያናግረንና ምን ቅኔ እንዳለው የዚህ የትላንቱ መግለጫ ሁሉ እንደገና ሌላ ሂሳብ ውስጥ እንድንገባ ነው ያደረገን። ይሄን መግለጫ በሰጠ በማግስቱ ደግሞ ምንፈራው ብዙ ጊዜ ይሄ ጦርነቱ ከተጀመረ ቆይቷል፣ ግን እንደዚህ አይነት ይሄ ላርጅ ስኬል አይነት እንቅስቃሴ በመግለጫ የተደገፈ ውስጥ በማግስቱ እንገባለን የሚል እምነት እኔ አልነበረኝም። ያው ውሎ አድሮ ወደ ጦርነት መሄዱ የማይቀር ነው፣ የታወቀ ነው። ምክንያቱም የፖለቲካ መፍትሄ ስለሌለ የፕሪቶሪያው ስምምነትም ስለከሸፈ ሌላ ምንድነው መውጫው? እንግዲህ ያው ሚሊተሪ ሶሉሽን የሚሉት ወይም የወታደራዊ መፍትሄ ነው ማለት ነው የሚሰጡት። አንድ አቅም ያገኘ ጊዜ ይጠብቃል። ስለዚህ ጦርነት ውስጥ መግባታቸው የታወቀ ነው። ግን እንዲህ ዛሬ ይሆናል የሚል ነገር አልገመትንም ነበረ። ብዙ አሳሳቢ ነገር ነው እንግዲህ የመጣው ማለት ነው። ብዙ አሳሳቢ ነገር በእነዚህ ሰዎች እጅ ላይ ስለወደቀች ምድሪቱ ትላንትና እንኳን አላነሳንም። ገና የሐዘናችን እንኳን ገና ነው። የቆሰሉ ሰዎች ገና ናቸው፣ አልዳኑም። ገና ትኩስ ነው ሁሉ ነገር። የዘገነነን የምናወራ ሰዎች ነን እንግዲህ 2-3 ዓመት ነው አይደለም። በዛ ውስጥ ያለን ሰዎች በማገገሚያ ሰዓት እንደገና ሌላ ዙር ጦርነት መሰማቱ በትግራይ ላይ ምንድነው የሚያመጣው? በተለይ ቅርብ ደግሞ አካባቢ አፋር እና አማራ ላይ ምንድነው የሚያመጣው? በኢትዮጵያ ላይ ምንድነው ተጽዕኖ? በሪጂኑስ ላይ በቀጣናውስ ላይ የሚያመጣው ተጽዕኖ ምንድነው የሚለው ነገር በጣም አሳሳቢ ነው የሚሆነው ማለት ነው። እንግዲህ ይሄ ጦርነት የሚቀጥል ከሆነ ወይ ሳብረገብ እያለ ዛሬ እንግዲህ በከፍተኛ ሁኔታ ጦርነት ይኑር አይኑር የምናውቀው ነገር የለም። መተናኮስ ሊሆን ይችላል፣ ግን መቀጠሉ ስለማይቀር መፍትሄ ፖለቲካ መፍትሄ ስለሌለው መቀጠሉ ስለማይቀር ጥፋቱ በጣም ያሳስበናል። ስንት ሰው ሊያልቅ ነው? ስንት ወገኖች ሊደሙ ነው? ስንት ሰውስ ሊፈናቀል ነው? ደግሞ ከሁሉ በጣም የሚያሳስብ መጨረሻው ምንድነው? የዚህ ጦርነት ዓላማው ምንድነው? ግቡ ምንድነው? ምንድነው የሚፈልጉት እነዚህ ሰዎች የሚለው እኮ ነገር ነው። በጣም ምንድነው የሚፈልገው አብይ አህመድ? ሄዶ ትግራይ መቀሌ ገብቶ ደብረ ጽዮንን ገልብጦ የሆነ የብልጽግና ሊቀመንበር ማስቀመጥ ነው የሚፈልገው? ያ ነው ድል ማለት ነው ለሱ? በዛኛውስ በኩል ህወሓትስ
ምንድነው የሚፈልገው? ሄዶ ተሻግሮ መጥቶ 4 ኪሎ ስርዓት ለውጥ ለማምጣት ነው። ለዛ ዝግጅቶች አሉት። ከሌሎች ጋር ተባብሯል። የፖለቲካ ፕሮግራም ጽፏል። ፖለቲካሊ ዊን አድርጓል። ምንም ነገር በጣም ያሳስበናል በግራም በቀኝ። ስለዚህ በመሃል ግን እነዚህ ሰዎች ትልቅ ጥፋት አጥፍተው ብዙ ህይወት ጠፍቶ እንደገና ሌላ የፕሪቶሪያ ስምምነትን እንስማማለን ብለው አይናቸውን በጨው አጥበው ወደ ህዝብ ፊት የሚቀርቡ ሰዎች ናቸውና ኢትዮጵያውያን ሁላችን በእውነት ነቅተን ይሄንን ነገር ኮንደምን ማድረግ የፖለቲካ ለውጥ በምድሪቱ ውስጥ እንዲመጣ ማዕከላዊ ቤታችን አካባቢ ፌደራል አካባቢ ለውጥ ካልመጣ ሌላው በሙሉ ለውጥ ሊመጣ ስለማይችል እዛ ላይ ትኩረት ያለው እንቅስቃሴ ማድረግ እንዳለብን ነው የተሰማኝ ይሄንን ዜና ስሰማ። መሳይ ገለታው እንግዲህ ምናልባት ነገሮች ረፍደዋል። ከዚህ በኋላ አንዳቸው ኃይል ከስልጣን ወይም ደግሞ ከያዙት ወንበር ካልለቀቁ በስተቀር ሌላ ዳግም ፕሪቶሪያ ይመጣል ተብሎ የሚታሰብ አይደለም። እምነት ተሸርሽሯል። ብዙ ተስፋዎች መክነው ቀርተዋል። አብይ አህመድ ከዚህ አንጻር በዋና ተጠያቂነት ሊወቀስ የሚገባው ግለሰብ ነው። ይህንንም ጦርነት የጀመረው እሱ እንደሆነ በብዙ ማስረጃዎች ማረጋገጥ ተችሏል። አዲስ አበባ ላይ ምክክር ብሎ ቢያንስ እንኳን ይህ ምክክር እስኪያበቃ ድረስ መታገስ ሲገባው ያንንም ማድረግ ሳይችል በአማራ ክልል መጠነ ሰፊ ጥቃት እየፈጸመ ነው ያለው። የአብይ አህመድ ጀኔራሎች በየዕለቱ ነው የጦርነት ነጋሪት የሚጎስሙት። ትግራይ ላይ ደግሞ እንግዲህ ሲዘጋጁበት የነበረውን በተለያዩ አቅጣጫዎች ከበባ አድርገዋል፣ ሰራዊታቸውን አስጠግተዋል። ስለዚህ የመጀመሪያውን ጥይት ወልቃይት ላይ ተኩሷል። እንግዲህ ባለን መረጃ መሰረት በበርካታ አቅጣጫዎች ግዙፍ ወታደራዊ እንቅስቃሴና የኃይል ማሰባሰብ ሲያደርጉ ነበረ የሰነበቱት። በከለዋንና ጨርጨር አቅጣጫ በርካታ ሜካናይዝድ ኃይል ወደ ቀጠናው እንዲጠጋ ተደርጓል። የጦርነት ዝግጅቱን በከፍተኛ ደረጃ እየተካሄደ እንዳለን የሰማነው በሰቆጣና በጋሸና ግንባር ቀደም ሲል በላሊበላ አካባቢ ተመድቦ የነበረው 13ኛ እዝ ወደ ሰቆጣ አቅጣጫ እንዲጠጋ ተደርጓል። በተጨማሪም በደቡብ ጎንደር ከሚገኘው 10ኛ እዝ ተቀንሶ ጋሸና ላይ እንዲመደብ ነው የተደረገው። ገለታው ይሄ ጦርነት በህወሓትና በብልጽግና ብቻ የሚካሄድ አይደለም። የተባበረ ኃይል አለ። እንደ በፊቱ ህወሓትን ብቻ ከቦ መቀጥቀጥና የፈለገውን ለማስፈጸም አብይ አህመድ እድል የለውም። ብዙ ኃይሎች አሉ በትብብርም በጥምረትም እየሰሩ ያሉ። በእርግጥ በይፋ የገለጹት ነገር የለም። ነገር ግን መሬት ላይ እየተሰራ ያለ ስራ እንዳለ በመረጃ ምንጮች አረጋግጠናል። ስለዚህ አብይ አህመድ ይጀምረዋል እንጂ እንዴት እንደሚጠናቀቅ ምንም የሚያውቀው ነገር የለም። ጦርነቱን ለኩሶታል። ምን አይነት ጦርነት ሊሆን ይችላል ገለታው? አይ ቲንክ አሁን መጨረሻ ላይ ላነሳው ነገር ወደዛ መጣለሁ። ግን እንደው ምክክርን ስታነሳ እንዴት ይሄ ሰው እንደ እድል እንደሚጠቀምበት በጣም ነው የሚያሳዝነው። መሳይ በታሪካችን ውስጥ መቼም ተመዝግቦ ይኖራል። አማራ ክልል ውስጥ ጦርነትና ምክክር እኩል ነው የጀመረው። ምክክር አዲስ አበባ ተጀመረ ሲባል ወደ 4 ነው ከፍተኛ ጀነራሎች የሚመሩት ኦፕሬሽን ነው አማራ ላይ የጀመረው። አሁን ደግሞ ምክክሩ ሞቅ ብሏል እያለ ባለበት ሰዓት ደግሞ ትግራይ ላይ ሌላ ተኩስ ዛሬ እንግዲህ ከፍቶ ነው የምናየውና እንደ መጠቀሚያ እንደ እድል ማየቱ በጣም የሚያሳዝን ነገር ነው። ለማሻገር ግን ይሄ ጦርነት እኔ በጣም እንዳንድ ኢትዮጵያዊ እንዳንድ ዜጋ እንዳንድ 130 ሚሊዮንኛ በጣም የሚያሳስበኝ እንትኑ ነው ውጤቱ ነው። ለምንድነው ውጊያው? ምንድነው? ዝም ብሎ ማድቀቅ እኮ ነው የሚሆነው። ዝም ብሎ መፍጨት ነው። ደሃን መፍጨት፣ ማፈናቀል፣ ማለቅ ካልሆነ በስተቀር የፖለቲካ ፐርፐዝ የለውም። ሁለቱም እርስ በርስ ከመጥፋት የመዳን የመከላከል ስራ ነው እየሰሩ ያሉት። ህወሓትም ያንን ነው የሚያደርገው። ህወሓት አሁን ራሱን ለትግራይ አይደለም እየታገለ ያለው፣ ለኢትዮጵያ አይደለም እየታገለ ለማንም አይደለም፣ ራሱን ከምድረ ገጽ እንዳይጠፋ እየተከላከለ ነው። እዚህ ሰውዬ ከሄደ ያጠፋኛል ባይ ነው። ሌሎች ደግሞ የሽግግር ፍትህ ከመጣም እጠፋለሁ ባይ ነው። ስለዚህ ራሱን ለመከላከል የሚከላከል ኃይል እጅ ላይ ነው። በሌላ በኩል ይሄ ሰውዬ ደግሞ እንግዲህ ያንን ትግራይን አንበርክኮ የብልጽግና ተቀጽላ በዛ ምድር ላይ ለማድረግ የሚደረግ ጦርነት ነው። በዚህ መካከል ሰፊ ችግር ሊፈጠር ይችላል። አሁን እንግዲህ ኃይል ሚዛኑ የቱ ጋር ነው ያለው የሚለውን በደንብ አናውቀውም። አሁን ትግራይ ውስጥ ምንድነው ያላቸው? እንደምንሰማው አንዳንድ ድሮን ሁሉ ገዝተዋል የሚባል ነገር ነው የሰማነው። ድሮን ሁሉ ይሄ ምንድነው የሚያመጣው? እንግዲህ ጦርነቱ ሲካሄድ በተለይ ድሮን እነሱም የሚልኩ ከሆነ የፌደራል መንግስቱም ብዙ ድሮን አለው የሚልክ ከሆነ ማን ነው ይደበድቡ? በዛ ድሮን በጣም ሜካናይዝድ ነው እንቅስቃሴው የዛሬው የተሰማው። ከፍተኛ የሆኑ ታንኮች፣ ከፍተኛ የሆኑ መሳሪያዎች፣ ወታደራዊ ካሚዮኖች፣ እነዚህ ትላልቅ መድፎች የተሰለፉበት ውጊያ ነው።
ሁለቱም አቅጣጫ ያለው እና ይሄ የጥፋቱን ስኬል የሚያሳይ ነው። ከወዲሁ ኢትዮጵያውያን በጣም ከባድ እሳት ውስጥ ነው የወደቅነው፣ ትልቅ ችግር ውስጥ ነው የወደቅነው። ሁለት የተሳከሩ ሰዎች ከፍተኛ እንትን ሊያመጡ ስለሆነ አንደኛ ይሁን ያነሳው ነገር ኢምፖርታንት ነገር መሳይ በተለይ ይሄ ትልቁ ችግር ያለው እዚህ ፌደራል መንግስት አካባቢ ነው፣ አብይ አህመድ አካባቢ። ይሄ ሰውዬ እኔ በብዙ ጊዜ እኮ መሳይ ብዙ ሰውም አንስቷል፣ ምንም አዲስ ነገር አይደለም። የዚህ ሰው ትልቅ ችግር የአብይ አህመድ ትልቅ ችግር ክራይሲስ ማኔጅመንት ወይም ደግሞ ይሄ ቀውስን ማስተዳደር አለመቻል። በኢኮኖሚው ብታዩ እንደዛው አሁን ኢኮኖሚው በጣም ሲከስር ክራይሲስ ውስጥ ከገባ ወይ ኢግኖር ነው የሚያደርገው፣ ጸጥ ብሎ ኮሪደሩን ነው የሚሰራው፣ ወይም ደግሞ ማይሆን በድፍረት ወሰን ብሎ እንደዛ እንደ ማክሮ ኢኮኖሚ አይነት እንትናው እንኩትኩቷል ነው የሚሆነው። ጸጥታውም እንደዛ ነው። የጸጥታ ጉዳዩን ችግር ተፈጠረ እዚህ አካባቢ ከተባለ የፖለቲካ መፍትሄ መፈለግ ሶፍት ፓወር የመጠቀም ነገር አይደለም የሚታየው። ቶሎ ብሎ ወታደር አሰልፎ መግጨት በቃ አንዱን አፍንጫውን ብሎ ወደዛ ብላችሁን ትንበሉልኝ ነው። እዚህ ይሄ ጉዳይ ብዙ ዋጋ አስከፈለን እና አሁን ሌላ ዋጋ ሊያስከፍለን ዱብ እያለ ስለሆነ እኔ እዚህ የጋራው ቤት አካባቢ ያለው እንትን ይሄንን ጉቶው እንቀራለን። ኢትዮጵያውያን አሁን ትኩረታችን እንደዚህ እንደበፊቱ ተባብሮ ትግራይን ሄዶ ለመቀጥቀጥ አንደኛ በዓላማውም ራሱ ዋትን ብቻ አይደለም። እዛ ትግራይ አሁን ቅድም አንድ በጣም ስሙን መጥራት የማልፈልገው ከዚህ በፊት እኔ እናንተንም እንደዚህ የሰራ እንትን ያለ ነገር የተነጋገረው ወስዶ ሲተቸ ነበር ጋዜጠኛ። አሁን ከደቂቃዎች በፊት የሚናገረው የሚገነጠሉ ከሆነ ይገንጠሉ፣ ግን ፈትሸን ነው የምናገነጠላቸው። ፈትሸን ወልቃይት በኪሳቸው በመናምናቸው እንዳይዙ እሱን ፈትሸን ነው እንዲህ የሚገነጠሉት እንጂ ምናምን ይላል። እንግዲህ ይሄ ሰው የዚህ አርሚ ምንድነው ወታደሩ ሸለመው አንድ ጋዜጠኛ እኮ ነው ይሄንን ባለፈው የተሸለ ምንድነው እነዚህ ሰዎች አላማቸው? እንግዲህ እነዚህ ሰዎች የዚህ የመንግስቱ ኮሙኒኬሽን አፍ ናቸው። ምንድነው አላማቸው ትግራይ ላይ የሚለው ነገር የብዙ ኢትዮጵያውያን ስሌት መሆን አለበትና በወገኖቻችን ላይ የሚደረግ ይሄ ድሮን ጥቃት ማሲቭ የሆነ ወታደራዊ ጥቃትን ሁላችን ተባብረን ማስቆም፣ ኢትዮጵያውያን በጋራ መቆም፣ ለትግራይ ህዝብ አይዞህ ተያይዘን የጋራው ቤታችንን ማስተካክለን ከዛ በኋላም በውይይት እንፈታዋለን የሚል አይ ቲንክ አሸናፊ የሆነ ሐሳብ ከሁሉም ኮርነር መሰማት ያለበት ነው የሚመስለኝ። እኔ ገለታው የዛሬው ጦርነት መነሻው አብይ አህመድ የተሳሳተ ስሌት ውስጥ ገብቶ ያመጣው ነው። የወልቃይትን ካርድ ኪሱ አስቀምጧል። አንድ ቀን እጥላታለሁ ብሎ ወልቃይትን በተመለከተ የአማራ ፋኖ አቋም አለው። የአማራ ፋኖ የወልቃይትና የራያ ጉዳይ የትግል ማዕከል ነው፣ የትግሉ የስበት ማዕከል ነው ብሎ ነው። ትግሉም ሲጀመር ወልቃይት ብረሳሽ ቀኝ ትርሳኝ ብሎ የተጀመረ ትግል ነው። ነገር ግን አጠቃላይ የኢትዮጵያ ሁኔታ ወልቃይትና ራያም ብቻ አይደለም። የአማራ ህዝብ እኮ አትኑር የተባለው አዲስ አበባ መሃል ነው። አትኑር የተባለው በተለያየ የኢትዮጵያ አካባቢ ነው። እዛ መኖር ያቃተውን አማራን ስለሱ መብት አያገባኝም ብለው ወልቃይትና ራያ ላይ ብቻ የአማራ ህዝብ ትኩረት እንዲያደርግ ከዛ ውጭ ምንም ጥያቄ እንደሌለው ለዚያ አሁንም እንዲሞት አብይ አህመድ ከፍተኛ ቅስቀሳ ሲያደርግ ነበር የሰነበተው። የአብይ አማሮች የሚባሉ አሉ። በነ ተመስገን ጥሩነህ በነ ፕሬዚዳንቱ ታዬ አጽቀሥላሴ የሚመሩ የሚጠመዘዙ የአማራ ባለሀብቶች የአማራ አክቲቪስቶች አሉ። ይህን ጉዳይ ዛሬ በከፍተኛ ደረጃ እያራገቡ የሚገኙት እነሱ ናቸው። እውን የአማራ ህዝብ የአብይን አህመድ ዲስኩር ሰምቶ የአብይን አህመድ እንዲህ አይነቱን መደለያ ሰምቶ ወደ ጦርነት ይገባል? ቅስቀሳዎች እየተደረጉ ነው። በአንዳንድ የአማራ ክልል አካባቢዎች ህወሓት ወልቃይትን ልትወስድ ነው፣ ከመከላከያ ሰራዊት ጎን ቁሙ የሚሉ ስብከቶች ቅስቀሳዎች እየተደረጉ ነው። አብይ አህመድ ይህንን የተሳሳተ ስሌት ይዞ ዛሬ ወልቃይት ላይ ጥይት አስጮኋል። የአማራ ህዝብ ምላሽ ምን መሆን አለበት ገለታው? አሁን ይሄ እቺ ቁማር መቼም የአማራም ህዝብ የኢትዮጵያም ህዝብ ይሄንን ቁማር መገንዘብ አለ። ላለፉት ጊዜያት በረጅም ጊዜ ከፍተኛ ዋና በጣም ጠቃሚ ቦታ የሚባለው ቁጥር አንድ አሁን ኢትዮጵያ ውስጥ ካሉ እነዚህ ግጭት ለማስነሳት በጣም ጠቃሚ ቦታዎች ከተባሉት በቁጥር አንድ የሚቀመጠው ወልቃይት፣ ከዛ ደግሞ አዲስ አበባም አለ፣ ደግሞ ድሬዳዋንም ብድግ ያደርጉታል፣ አልፎ አልፎ ሞያሌ ይነሳል። እነዚህ የግጭት ማዕከሎች ናቸው። ወደ ፌደራል መንግስት የሚወረወር ጦር እንዲበርድ ወደዛ የሚወረወር ጦር እንዲበርድ ግጭቶች ምንድነው ጎናዊ አቅጣጫ እንዲኖራቸው የሚያደርጉበት የቁማር ቦታዎች ናቸው እና ይሄንን ህዝቡ የተገነዘበ ይመስለኛል። አማራ ህዝብ አሁን
ትልቅ ጥያቄው ይሄ አይደለም በእውነት አብይ ትላንትና ነው ሲናገር ስለመደመር የኢትዮጵያን ህዝብ አስተምረዋለሁ ተበታትኗል አለ መሰብሰብ ስለመሰብሰብ ላስተምረው ነው አለ የአማራና የትግራይን ህዝብ ብታየው በአንድ ገበታ ነው የሚበላው ዓለም ላይ የለም እንደዛ የሚያደርግ ህዝብ ሁሉም ሳህኑን ይዞ ነው የሚቀመጠው እኛም ውጭ ሀገር ለመድን መሳይ ይሄ የተቆረጠ እንጀራ በየሳህን እያያዘን መሮጥ ዝም ብለን እንደው ከባህላችን ወጣ ያለ ስለሆነ ነው አዝናለሁ ይሄን ማለት ትክክል ላይሆን ይችላል ሙሰው እንዳልሰብር እንዳልጎዳ እኔ በገበታ ነው የምወደው መሳይ በቃ አብሮ ቁጭ ብሎ ደግሞ መብላት ብቻ እኮ አይደለም ማራም ትግሬም የሚያደርገው ካላ ጎረስኩ ነው የሚለው መሳይ የለም እኔ ውጭ ሀገር ለመጀመሪያ ጊዜ ሄድኩና እዛ የምግብ እንደዚህ ስንበላ ይችን ዛሬ ያገባዋትን ባለቤቴን ካላጎረስኩ ብዬ ሰው ፊት አላጎረስኩ ብዬ ምንድነው እንደዛን ልታደርገኝ ነው እንደምናምን ብላኝ እስካሁን እንትን ይላል ረስቻለሁ እኔ ባህላችን ነው ውስጥ ያለው ያን ነው በቃ አክበሬም ነው ለነገሩና ይሄ ባህላችን በብዙ ዓለም የሌለ ኢትዮጵያ ውስጥ የራሱ መብላት ብቻ የሚያጎርስ ህዝብ ነው ከገበታው ላይ አንስቶና ይሄንን ህዝብ መነጣጠል አይቻልም አሁን ወደዚህ ትውስታ ወደዚህ ሜሞሪ ነው መሄድ ያለበት አማራው ትግሬው በሙሉ ኢትዮጵያውያን ወደዚህ ካልቸራችን ወደዚህ ማህበራዊ ሀብታችን መመለስ መቻል አለብን ይሄ ቦታ የቁማር ቦታ እንደሆነ ኃይለኛ የቁማር ቦታ መጫወቻ እንደሆነ ኃይለኛ ቁማር መጫወቻ ነው በጣም ይገርማል መጫወቻ መሆኑን አውቆ የአማራም ህዝብ በዚህ ሰዓት ከትግራይ ህዝብ ጎን መቆም አለበት ባይነኝ ከወንድሙ ብዙ ዘመን ነው ያሳለፉት አብረው ብዙ ዘመናት ናቸው ተቆጥረው ማያልቁ ዘመናት ስርዓተ መንግስት ተሸክሞ ያክሱም ስርዓተ መንግስት እንበለው በኢትዮጵያ ውስጥ ያለ በተለየ ነገስታቱን ስርዓት በሙሉ ኢትዮጵያን ያቆዩ ዛገው ይበለው የሶሎሞኒክ ዳይናስቲ በሙሉ ተሸክሞ የኖረ የታገሰ ህዝብ ዛሬ በቁራጭ መሬት እየተጋጨ አብይ አህመድን 4 ኪሎ ያስቀምጣል ብዬ እኔ አላምንምና አሁን እሱን ቁማር የትግራይም ህዝብ አማራም ህዝብ ተወጣ አድርጎ በመድራችን ውስጥ ስርዓታዊ ለውጥ መምጣት አለበት ተራበን ተጠማን ለማኝ ሆነን ሰላም አጣን መውጣት መግባት አልቻልንም ይሄንን ማከም አለብን የሚል እንቅስቃሴ ነው አይ ቲንክ መጀመሪያ ያለበት ህዝቡ ያስባለው መሳይ ጦርነት መጀመሩን ወይም ደግሞ ጥቃት መከፈቱን እንጂ ከዛ ባለፈ ቦታ ያዘ ወይም ደግሞ ገፍቶ ወደፊት የሄደ ከሁለቱም ወገን እንዳለ እስካሁን የሰማነው ነገር የለም የከባድ መሳሪያ ልውውጥ እግረኛም ደረጃ እንደዚሁ ተኩስ ልውውጥ እንደነበረ ነው የሰማነው ከዛ ባለፈ ግን ህወሓትም ወደ ወልቃይት እንደዚሁ የአብይ አህመድ ሰራዊትም ገስግሶ ህወሓትን መሬት እያስለቀቀ ወደ ትግራይ የገባበት ሁኔታ እንዳለ አይታወቅም ይሄ ጦርነት ራሱ ምን እንደሆነ ግቡ አላማው በአብይ አህመድ በኩል ግልጽ አይደለም ትላንት አብይ አህመድ ቃለ መጠይቅ ሰጥቷል ለአማራ ማስ ሚዲያ ለምን ያን ቃለ መጠይቅ ሰጠ የሚለው ዛሬ መልሱን አግኝቷል በትክክል መልሱን አግኝቷል አብይ አህመድ ምን ጊዜም ጥቃት ሊከፍት በትግራይም ሆነ በእንደዚህ አይነት መልኩ የሆነ ጦርነት ውስጥ ለመግባት ሲፈልግ እንዲህ አይነት ቃለ መጠይቆችን መስጠት የተለመደ ነው ቃለ መጠይቆቹ ብዙ ጊዜ ጦርነት ማስጀመሪያ እንደሆኑ አድርገን እንድንወስድ ያደረገን ነው አሁንም ይሄን ባደረገ በ24 ሰዓት ውስጥ ነው በወልቃይት አካባቢ ጦርነት ሊከፍት የቻለው እንደምንሰማው ከሆነ ባለንም መረጃ ህወሓቶች አሁን ባለው ትብብር አሁን ባለው ጥምረት በወልቃይት በኩል ጦርነት ሊጀምሩ የሚችሉበት ምንም አይነት እድል የለም የአማራ ህዝብ የደረሰበትን መከራና ግፍ ከወልቃይትና ራያ አንፃር የከፈለውን ዋጋ ያወቁ በዚህን ጊዜ ላይ ለብልጽግና ፖለቲካ ድል የሚያስገኝ እንዲህ አይነት እርምጃ ህወሓቶች በወልቃይት በኩል አይጀምሩ ይሄን እንዲሁ ዝም ብለን ብልጽግናን ስለምንቃወም የምንናገረው ሳይሆን ፖለቲካውን በማንበብ ትልቁን ስዕል በማየት የምንደርስበት ድምዳሜ ነው ከዚህ አንፃርም በሁሉም ወገኖች ለአብይ አህመድ ባለመመቸት ለአብይ አህመድ እንደዚህ አይነት ቁማር እድል ባለመስጠት የሁለቱን ህዝቦች አንድነት ማረጋገጥ መቻል አለባቸው እንዲህ አይነቱ እድል በጦርነት ጊዜ በእንደዚህ አይነት ክፉ ጊዜ አንድነታቸውን አስመስክረው መውጣት ያለባቸው እንደሆነ ይታመናል የአብይ አህመድን መርዛማ አካሄድ ማርከሻውም ይሄ ብቻ ነው ከዚህ አንፃር ምን ማለት ትችላለህ ገለታው መሳይ እንግዲህ ምንድነው ተለቅ ያለውን ፒክቸር ትልቁን ስዕል ሙሉውን ስዕል ኢትዮጵያውያን በአጠቃላይ በተለይ እነዚህ ጦርነት ውስጥ እንዲገቡ የሚፈለጉ አማራና ትግራይ ማሰብ ይገባናል ማለት
ይሄ ጉዳይ የመሬት ጉዳይ ይሄ የድንበር ጉዳይ በጣም ኢምንት ነው በዚህ ሰዓት በእውነት አንደኛ መጀመሪያውኑ ራሱ ሲጠነሰስ ይሄ ማፕ ሲሰራ በኢትዮጵያውያን ዘንድ ኮንሰንሰስ የሚባለው እንደው ስምምነት አልነበረም ሀገር ለመመስረት ወይም ደግሞ ይሄ ሉዓላዊነትን ለመመስረት የአማራ ህዝብ የትግራይ ህዝብ ተስማምቶ የኦሮሞ ህዝብ ተስማምቶ በቃ ከዚህ በኋላ ይሄንን አንተ ያዘው ይሄንን ያዘ እኔ ለያዝ ሀገር መስርተን እንኑር ከፈለግን ደግሞ እንገነጠላለን የሚል ስምምነት የለም በተለይ ድንበር አካባቢ ብሎ መለስ ዜናዊ ነው 9 ያደረገው መጀመሪያ 14 ነው ከዛ ደግሞ 9 ያደረገው እንደዚህ አድርጎ የተሰራ ነውና በዛ ላይ እንደገና ወደ ኋላ እየሄዱ መናቆር በጣም ጥበብ የጎደለው ህብረተሰባችንን ደሃ ህዝባችንን ያላየ ነውና ከሁሉም ኃይል በተለይ ከትግራይ ከአማራም አካባቢ ያሉ ወገኖች እዚህ ላይ ረገብ ብሎ በውይይት ለመፍታት እንደሰለጠነ ህዝብ በውይይት ፈተን ሁሉ ሀገራችን የኛ አይደለም ወይ ደሞ እሱ ባለፈው ያለው ነገር እኮ ነው መሳይ ወልቃይትና ራያ ደሞ የአማራና የትግራይስ ብቻ ማን አደረገው ማን ሰጣቸው ለነዚህ ሁለት ህዝቦች ጉራጌው ሀገሩ አይደለም ማለት ነው ሌላው ከምባታው ሀገሩ አይደለም ማለት ነው ኢትዮጵያ እኮ ሁላችንም እኮ ምድር እኮ ናት እና ለሁለቱ ሰጥቶ ያናጠቀ የሚያጋጭ ስርዓት ሲመጣ ቶሎ መባነን ይገባልና በተለይ ተሰሚነት ያላቸው ከሁለቱም አካባቢ ያሉ ሰዎች ይሄንን ጥያቄ ያሳድረው አሁን ከባድ ችግር ገጥሟታል ኢትዮጵያ ህልውና ችግር ገጥሟታል ያ የህልውና ችግር ደግሞ ሽርፍራፊው በየቤታችን ነው ያለው አማራ የህልውና ችግር አለው ትግራይ የህልውና ችግር አለው ስርዓት ለውጥ በማምጣቱ ላይ መተባበር ይገባል የሚለውን እንደው ለማጠናከር ያህል ነው ገለታው እንግዲህ ወደ ትላንቱ የአብይ አህመድ ቃለ መጠይቅ እንምጣ እንግዲህ ቃለ መጠይቁን በጠቅላላ እንዴት አየው እንደው ካጠቃላይ ቃለ መጠይቁ አውድ ለምንስ በአማራ ክልል ቴሌቪዥን ጣቢያ ላይ ለምን ማድረግ ፈለገ የሚለውን ጨምሮ አጠቃላይ የቃለ መጠይቁን አውድ እንመልከተውና በአንዳንድ ጉዳዮች ላይ በተለየ መልኩ አስተያየት እንሰጥበታለን በጣም ቅኔ ነው የሚሆንብን እችን ቃል ሲያመጣ የራሱ ቅኔ ነው ማለት ነው የሚናገረው እንግዲህ ኢትዮጵያ መከረች ሲሉ ሁሉ ቅኔ ነው ለካ የሚናገሩት አሁን ከዚህ በኋላ አይ ቲንክ ይሄን ነገር በደንብ ኢትዮጵያን ማስተዋል አለብን ይሄንን ቃለ መጠይቅ አንድ ሰው ልኮልኝ አዳምጥኮ እንደሚመሳይና ሳዳምጥ የተለያዩ ነገሮች ተሰሙኝ እንደ ኢትዮጵያዊ በአንድ በኩል አሁን ጋዜጠኛውንም ስታየው አብይንም ስታየው ሁለቱም የልባቸውን አይደለም የሚናገሩ ይሄ የልብ አለ አይደለም ከልብ የሚወጣ ድንገት ለምሳሌ መሳይ ትጠይቀኛለ እኔ ጠይቀሃለሁ ሁለታችንም ከልባችን የሚወጣ ነገር እንናገራለን አይደለም እንደዛ አይነት አይደለም በደንብ የተዘጋጁበት ነው ጋዜጠኛውን ተጽፎ የተሰጠው በዚህ ሰዓት አማራ ውስጥ የአማራ ክልል የሚያቅ አንድ ጋዜጠኛ የሀገሪቱን ጠቅላይ ሚኒስትር ካገኘ መጀመሪያ የሚጠይቀው ነገር ምንድነው የሚሆነው የነበረው መጀመሪያው ሰኔ 10 ምናምን ሳይሆን በዚህ ሰዓት የአማራ ክልል ራሱ ያመነው አሁን በቀደም በሪፖርት የተገለጸው ወደ 3 ሚሊዮን የሚደርስ ህፃናት ትምህርት ቤት አይሄዱም አይደለም እንደዚህ አይነት ጥያቄዎች ይመጡለት ነበር ድንገት አንድ ጋዜጠኛ አንድ አማራ አካባቢ ተወላጅ ሰው እና አይደለም በደንብ ተዘጋጅተው እነዚህን ጠይቅ አብይ ደግሞ ለብዙ ቀናት ተዘጋጅቶበት እነዚህን መልሳለሁኝ እነዚህን ምሳሌዎች እሰጣለሁኝ የሚል ነው ግን ፐርፐዙ ምንድነው አላማው ግቡ ምንድነው ልቡን ሳይሆን እንደዚህ አይነት ምንድነው አርቲፊሻል እንባለው ወይም ደግሞ የተቀባ ነገር በአማራ ቴሌቪዥን በኩል ለምንድነው የመጣው ያልን እንደሆነ አንዱ እንዳልከው ቅድም ይሄው ዛሬ ተገለጠ መሳይ በተለይ ይሄንን አማራን በመያዝ በትግራይ ላይ ሰፊ ዘመቻ ለማካሄድ የታቀደ ቅድ ስለነበረ ያንን ተግባራዊ ለማድረግ በተቻለ መጠን በዚህ በአማራ አካባቢ ስስልብ ይገኝ እንደሆነ ለውጡ ራሱ አማራን የጠቀመ እንደሆነ ለማሳየት እና በተወሰነ ደረጃ ደግሞ የአማራን የነጻነት ታጋዮች ደግሞ በህብረተሰቡ ዘንድ እንዲገለል እንዲደረጉ ለማድረግ እንደዚህ የመነጠል እና ከሚፈልገው ጋር የማጣበቅ ስራ ለመስራት የታቀደ ሴረኛ በእውነት ሴረኛ ነው ምክክር ላይ ያለ ሀገር በዚህ ሰዓት
በእውነት ከምክክሩ ጋር የተያዙ ተስፋዎች እና ኢንክሉሲቭ የሆነ ዘንድ ያመከክር ብዙ ነገር መስራት ሲገባው ድሮን ጥቃት ዛሬ አቅዶ ትላንትና አማራ ሚዲያ ላይ እንደዚህ አይነት መግለጫዎችን ሲሰጥ እናያለን እና ፌክ ነው ብቻ ሳይው ዝም ብዬ ሳያቸው ጋዜጠኛው የተባለውን ይጠይቃል እንዳይዛነፍበት አድርጎ ነው የሚጠይቀው እሱም ደግሞ እንዳይዛነፍ አድርጎ ይመልሳልና እንደዚህ አይነት ነገር ነው ያየሁት ማለት ገለታው ቃለ መጠይቁን በተመለከተ በግል ማህበራዊ ሚዲያችንም እንደዚሁ አስተያየታችንን ወዲያውኑ የሰጠንበት ነው ቃለ መጠይቁ ውሸት ሐሜትና ፍርሃት በአንድ ላይ አብይ አህመድ ላይ ሰፍረው የታዩበት ነው ማለት እንችላለን የአማራ ህዝብ ሆብሎ ተነስቷል በአንድ ድምጽ ተነስቷል ያንን ህዝብ መከፋፈል አለበት ለዚህ ደግሞ የአማራን ህዝብ ህልውና ትግል አረጋግጣለሁ ብሎ ጫካ የገባው ፋኖ ነው ፋኖን እንዴት ሲያራክስ እንደነበረ 3 ክላሽ ይዘው ይያለ በጣም ፋኖን ሲያናንቅ እንዳልነበረ የተበታተነ ኃይል ነው ለድርድር እንኳን ብንል ከየትኛው ጋር እንደራደር ብሎ በዛ መልኩ ፋኖን ሲያራክስ እንዳልነበረ አሁን እንደ አንድ ተቋም አይቶት በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር በጦርነቱ ምክንያት ነው ያንን ቦታ ያጣ ነው አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ወሰዱት አብረናችሁ እንዋጋለን ይገባቸዋል ያሉን ነው እየከለከለን ያለው የፌደራል መንግስት ነው የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል እናንተ ናችሁ እንቅፋቱ ይላሉ ተራም ነው እንደው ስታየው ስታዳምጥ አንድ ሀገርን የሚመራ ጠቅላይ ሚኒስትር እንደው ያሳፍራል በእውነት እንደዚህ አይነት አሉባልታዎች እንዲህ ብለው ነበር በሚስጥር ህወሓት እንደዚህ አይልም በመሰረቱ ይሄንን መቼም እንደው ባንኖርም ህወሓት ሰዎች መተው ሌላው በሙሉ አሁን ፋኖ በሙሉ ወሰዱ ብለው እናንተ ናችሁ ያላችሁን ሊሉ አይችሉም እንደው ዝም ብሎ ማንንም ሰው ሊገምተው የሚችለው ነገር ነው ምናልባት በምክክር ነው እንግዲህ ሊፈታ የሚችለው አሁን በትንሽ ረገብ ብሏል የወልቃይት ጉዳይ በሁለቱም ላይቃን ዘንድ በአማራና በትግራይ በጣም ከባድ ኢሹ ነው እንደምናውቀው ጊያ ጉዳይ የረገበ መጥቶ አሁን ወደ መሃል ላይ የማነጣጠር ወደ ፌደራል መንግስት ላይ ማነጣጠር ነገር ስላለ እሱ ደግሞ መመለሱ ነው እንግዲህ ይሄን ጎትቶ ወደዛ ወደ ወልቃይት እዛው ተናቆሩ ነው እና ይሄ ጉዳይ አይሰራም ያሳፍራል ግን በእውነት በተወሰነ ደረጃም እኔ ትንሽ አፍሬያለሁ ለማናቸውም ግን አሁን ከዚህ ቁማር ኢትዮጵያውያን ይሄንን እንደው አጀንዳ አድርገው መወያየት መነጋገር ወልቃይት ጉዳይ ኢሹ ሊሆን አይገባው ይሄን ተራራ ኢትዮጵያውያን በተለይ ሁለቱም ህዝቦች ደግሞ ተወጣ አድርገውት በምድሪቱ ውስጥ የሥርዓት ለውጥ ይመጣ ዘንድ አብረው መታገል ነው ያለባቸው እኔ ተሰማኝ ይሄ ነው ግን አሳፍሮኛል እንደው ለማጣላት ለማለያየት ይሄደባቸው የተጠቀመባቸው አረፍተ ነገሮች ሰው ይገምታል እኮ ዝም ብሎ ይገምታል መሳይውን ህወሓት ደብረጽዮን ነው እንደዛ የሚለው መጥቶ ፋኖ ሰጠኝ እንትናም ሰጠኝ አማራ ላይ ቀን በሙሉ ተሰብስበው ወሰዱ ብለዋል ይላሉ አሁን እነሱ ይሄንን ሌላው ሰው ዝም ብሎ ያምናልስ ያሳዝናል በጣም አንደኛ ፋኖ ምን ስልጣን አለው አሳልፎ ለመስጠት እንደው ፋኖ በጣም እኛ እስከምናውቀው ድረስ አብረንም በተለያየ መልኩ ከፋኖ አመራሮች ጋርም ስንገናኝ እንዲህ አይነት ስልጣን የአማራ ህዝብ አልሰጠውም የአማራ ህዝብ የትግራይ ህዝብ በጋራ የሚወስኑት ውሳኔ ነው ፋኖ እጅ ያለው ውሳኔ አይደለም ፋኖ ስለሰጠ የህወሓቶች ያንን ነገር አሜን ብሎ ተቀብለው ወደ ራሳቸው ያደርጋሉ ብሎ አብይ ያምናል ይሄን በተመለከተ እንደው የአብይና አህመድ ስነ ልቦና እንዴት አድርጎ የኢትዮጵያን ህዝብ እንደሚያይ የኢትዮጵያን ህዝብ በምን መልኩ ንቀቱ በዚህ ደረጃ እንዲህ አይነት ተራ ሐሳቦችንም በቴሌቪዥን ወጥቶ እንዲናገር አድርጎታል ወንድማችን ያሬድ ኃይለማርያም መልእክተ ቅዳሜ ላይ ዛሬ ያሰፈራትን አንድ ጽሁፍ የተወሰነውን ክፍል አንብበ በተለይ አብይ አህመድ የኢትዮጵያን ህዝብ እንዴት ይመለከታል በሚል ያሰፈራ ጽሁፍ ነው አብይ አህመድ 130 ሚሊዮን የሚሆነውን የኢትዮጵያ ህዝብ እንደ ቂል እንዳላዋቂ
በቀላሉ እንደሚታለል ሾርት ሜሞሪ ያለውና ነገሮችን እንደማያስተውል በተቃራኒው ራሱን እንደብልጥ አሰላሳይ የሩቁን ቀድሞ ማየት የሚችል ባለራዕይ የተቀባና የተመረጠ አድርጎ እንደሚያይ ንግግሮችን ለተከታተለ ሰው በቀላሉ ይረዳዋል። አብይ አህመድ የኢትዮጵያን ሕዝብ እንዴት እንደሚያይ ነው። ምንም እንደማያውቅ ነጭ ወረቀት እሱ የሚነግረውን ብቻ የሚሰማ የንቀቱ ጥግ እዛ አድርሶታልና እንደዛ አይነት ነገር ነው በዚህ ቃለ መጠይቅ በሙሉ የምናየው። ሌሎች ነገሮችንም አንስቷል ገለታው። ለምሳሌ ከመደመር መንግስት አንጻር የተናገረውን እንስማ ባጭሩ። የመደመር መንግስት መነሾ ቢያንስ 4 ኢትዮጵያ ውስጥ የምናውቃቸውን መሰረታዊ እምነቶች፣ ልምምዶች፣ ባህሎች እንደመነሾ ይወስዳል። አንደኛው ቅኔ ነው። ቅኔ ኢትዮጵያ ውስጥ አንድ ሰው በሰምና በወርቅ በግልጥ ሊትራሊ በሚተረጎምና በማይተረጎም መንገድ የሚናገርበት ቋንቋ ነው። ሚስጥር አዘል ቋንቋ ነው። ያን ሚስጥር አዘል ቋንቋ የማይረዳ መንግስት ከሆነ ከህዝብ ጋር ሊግባባ አይችልም። ይህንን እንደ አንድ የኮሙኒኬሽን ብሪጅ አድርጎ ይወስዳል የመደመር መንግስት። ሁለተኛው የተበተኑ ሀብቶች አሉ። ፍራጃይል የሆኑ እውቀቶች፣ የሰው ኃይል ካፒታል አለ። ይህን ሰብስቤ ይህንን ደምሬ አንድ አዲስ ነገር እንዲከሰት ኢመርጅ እንዲያደርግ እሰራለሁ የሚል መንግስት ነው። ይህን የመሰብሰብ የመደመር ዝንባሌ ደግሞ ደቦ ከሚባል ከኢትዮጵያ አርሶ አደሮች ልምምድ እንደ አንድ ፋውንዴሽን ይወስደዋል። ሶስተኛው በታሪካችን ውስጥ ቅድም እንዳነሳሁት በየጊዜው ግጭቶች አሉ። ሰላማዊ ጉዞ ብቻ አይደለም ያለው። የእምነት፣ የብሔር፣ የመሬት ይገባኛል፣ የተለያየ ስልጣን ይገባኛል ግጭቶች ነበሩ። እነዚህን ግጭቶች እየፈታ ያቆየበት መንገድ የሪኮንሲሌሽን ካልቸራችን ሽምግልና፣ ካሳ፣ እርቅ፣ ይቅርታ የሚባሉ ነገሮች አሉት። ይህንንም እንደ አንድ ፋውንዴሽን የመደመር መንግስት ይወስዳል። ገዳም ብንወስድ፣ ለኮሙኒኬሽን ቅኔን ብንወስድ፣ ለሪኮንሲሌሽን ሽምግልናን ብንወስድ፣ አብሮ ተባብሮ ለመስራት ደግሞ ደቦን ብንወስድ አብዛኛው ጉዳዮቻችን ምላሽ ያገኛሉ ብሎ ነው የመደመር መንግስት ከሀገርኛ ብሂል፣ እውቀት፣ ካልቸር የመነጨ ለኛ በቂ ምላሽ መሆን የሚችል እሳቤ ላይ ቆሞ የመንግስት ስሪቱን የነደፈው። የመደመር መንግስት በእነዚህ 4 አቅጣጫዎችና 4 ጉዳዮች ላይ ነው የሚሰራው ብሏል። አብይ አህመድን በቅጡ ለራሱም ያልገባውን ነገር በዚህ መልኩ መጥቶ እያስረዳን ያለው እንዴት አየው? በመጀመሪያ በእውነት በቅን ልቦና በንጹህ ልቦና ሰውየው የሚለውን ሁሉ ለውጥ ስለፈለገን ኢትዮጵያ ለማጣጣል አይደለም። አንዳንድ ጥሩ ነገሮች ሰው ሲጽፍ ይኖራል አይደለም፣ እና ሁሉን ለማጣጣል ብለን አይደለም። ይሄን ፕሮግራም ወይም ቅኔ አይደለም። አሁን የምናወራው ምንም ቅኔ የለውም። መሳይ እና እኔ ፍርጣ እየተናገርን ያለ ነውና በቅኔ አይደለም አሁን እየተግባባን ያለ ነው። አሁን በመጀመሪያ ደረጃ ሌላው ብዙ ጊዜ የተለያዩ 3 ናቸው 4 ናቸው እያለ እኮ የሚያነሳቸው አሉት መርሆዎች ብሎ ከዚህ በፊት ትዝ ይላል መቼም መሳይ 3 አሉ ብሎ መሰብሰብ፣ ማካበት፣ ማከማቸት ናቸው ብሎ አስተምሮ ነበር ብልጽግናዎችን። እነዚህን የያዛቸው አጥበቃቸው ያዙ ብሎ ይዘው ነበር። ሌላ ጊዜ ደግሞ 3 አሉ ብሎ መፍጠር ደግሞ ምንድን ነበር አንዱ ማባዛት ነው። ሌላው ልክ ነው ማባዛት እንደዚህ ነገር ብሎ ነገራቸው። አሁን ዛሬ ደግሞ ቅኔ፣ ደቦ፣ እርቅና ገዳ ናቸው ይላልና ያለ የተባለው ነገር ምንድነው? አሉ ዝም ብለው ጥሩ ነገሮች የሚባሉትን ይወስድና መደመር ናቸው ይላቸዋል። በቃ እዛ ውስጥ ከቶ መደመር እንደዚህ ያምናል ይላል። ምን ትለዋለህ? ከዛ በኋላ ዝም ብለህ ታዳምጣለህ ማለት ነው። አንዱ የታዘብኩት ነገር ይሄ ነው። ሌላው ግን በጣም ሲሪየስ ስለሆነ ይሄ ጉዳይ ብዙ ጊዜ ወጣቶች እንላለን እንግዲህ በእድሜም በለጥ ስለምንል እንደ ኢትዮጵያ ባህላችን እነሱ ላይ ትኩረት ያደረገ ነገር ነው። አሁን በዚህ ላይ እንደው መናገር የፈለኩት መሳይና ወጣቱ በተለይ ትኩረት ሊሰጥባቸው የሚገባቸው ነገሮች አሉ። ከዚህ ንግግር ይሄ ሰው የፖለቲካ ስልጣን አለ በእጁ ላይ ወደድንም ጠላን። የፖለቲካ ስልጣን ብዙ ጊዜ ያልነው ኃይልና ስልጣን ፓወር ኦቶሪቲ የሚባል ማለት ነው አለው። ነጥቆም ይሁን ምንም አድርጎ ይሁን አለው እጁ ላይ። ስለዚህ ይሄ የሚናገረው ይሄ ሰው እነዚህ ናቸው መርሆዎች አላቸው፣ ወደ ተግባር ይሄዳሉ። ናው ያነሳቸውን ተመልከተ። የኮሙኒኬሽን ጉዳይ ቅኔ ነው ይላል። እንግዲህ የኢትዮጵያ ሕዝብ በሙሉ ቅኔ ዘራፊ አድርገህ ማቅረብ ይሄ
አናሊሲሱ ልክ ነው ወይ? ዴፊኒሽኑ ነው የመጀመሪያው ጥያቄ መጠየቅ ያለበት። ልክ ነው ወይ? የትኛው ወጣት ነው ቅኔ የሚያውቀው? በመጀመሪያ ደረጃ ኢትዮጵያ ውስጥ አሁን እኔ ቅኔ መዝረፍ እኮ ሌላ ራሱን የቻለ ሙያ እኮ ባለ ሁለት ትርጉም ያላቸው መልእክት ማስተላለፍ ማለት ነው። በአንድ ቋንቋ ውስጥ አንድ ነገር ይናገርና አንድ ሰው ከዛ ውስጥ ሁለት ትርጉም ይኖረዋል። አንዱ ተደብቆ እንዲያልፍለት ይፈልጋል፣ በሌላ በኩል ደግሞ ይሄ ውጪ ያለው ሰም የምንለው ደግሞ እንደዚሁ እንዲያታልልለት ይፈልጋል ማለት ነው። አታሎ እውነቱን የሚናገርበት ዘዴ ነውና በዚህ የኢትዮጵያ ሕዝብ ኮሙኒኬት ያደርጋል ተብሎ ይታሰባል ወይ ነው የመጀመሪያው ነገር። ይሄ አንድ ማህበራዊ ሀብት ነው። ኢትዮጵያውያን አላቸው። ቀደም ያለ ነው፣ ይጠናል፣ አንዳንዱ ትምህርት ቤት ትምህርት ይሰጣል እንጂ ይሄ የኮሙኒኬሽን ዘዬው ነው የኢትዮጵያ ሕዝብ ዘዬ ነው የሚለው ነገር ምን አይነት አሳሳቢ ዘመን ላይ ነው ያለ ነው? በዚህ ነው የሚቀርበን ማለት። አሁን እኮ ትልቁ ችግር ምንድነው? ሕዝቡ ቅኔ ነው የሚናገረው፣ እሱም እኮ ቅኔ ነው ማለት ነው የሚነግረን መሰለኝ። አሁን ይሄ ምንድነው የኢኮኖሚ እድገት ሁሉ ቅኔ ነው ማለት ነው። ኢትዮጵያ እየመከረች ነው፣ ቅኔ ነው። መንግስት የሚሰጠን ነገር ስለ ሰላም ጉዳይ የሚነግረን ነገር ቅኔ ነው ማለት ነው። ምክንያቱም እምነቱ ይሄ ሰው ህዝቡ ባለቅኔ ነው፣ ቅኔ ዘራፊ ነው የሚል ነገር ነው ማለት ነውና ይሄ ነው። ይልቅ አንድ ቅኔ ልንገረው ዛሬ ስለ ቅኔ እሱ ሲናገር መሳይ የኢትዮጵያ እነዚህ አሉ አይደለም፣ አንዳንድ አባባሎች ቅኔ ላይሆን ይችላል፣ ግን አባባሎች አሉ አይደለም ኢትዮጵያ ውስጥ። ምን ይላል? የኢትዮጵያ ገበሬ መቼም ፈላስፋ ነው፣ ከቅኔ ይልቅ ፈላስፋ ገበሬ ነው። ገበሬው ፈላስፋ ነው እንደምታውቀው። የኦሮሞ ህዝብ ገበሬ ፈላስፋ ነው፣ የትግራይ ፈላስፋ ነው። የሚገርምህ የኦራል ሊትሬቸሩን ስነ ቃሉን ሲያጠኑት ሰዎች በጣም ፈላስፋ ህዝብ ነው። እና ምን ይላል መሰለህ? አንድ ጅል ወደ ባህር የጣለውን ድንጋይ 50 ጥበበኛ ያወጣው የሚል ይሄ ይልቅ አስተማሪ ነገር አልፎ አልፎ የሚጣል ነው። ቅኔ ምንድነው ይሄ አባባል የሚጣል ነውና ይሄ ሰው ወደ ባህር የጣለውን ነገር እንዴት ነው የምናወጣው የሚለው አሳሳቢ ነው። እና ይሄንን ቢማር ጥሩ ነው የሚል ነው። ሁለተኛው ነገር ያነሳው መሳይ በጣም ኢምፖርታንት ስለሆነ ወጣቶች ያልነው ነው ማነሳው ደቦ ነው። ሁለተኛው ፒላር እንግዲህ እሱ የሚለው ለኮሙኒኬሽን የኮሙኒኬሽን ትምህርት ቀረ ማለት ነው። አዲስ አበባ ዩኒቨርሲቲ የኮሙኒኬሽን ትምህርት አለ እኮ። አንተ ደግሞ የበለጠ ተከታቀዋለህ። እንዴት ምን አይነት ኮሙኒኬሽን ስም ነው? አርትም ነው ኮሙኒኬሽን። ያ ሁሉ ቀርቶ በቅኔ ነው እንግዲህ የኢትዮጵያ ቴሌቪዥን ብልጽግናም ሊያናግረን የፈለገው ማለት ነው። ይሄ አንዱ ትልቁ አሳሳቢ ነገር ነው። ሁለተኛው ደቦ ነው መሳይ። በጣም ነው እንዳጋጣሚ ሆኖ ባለፈው እንዳጫወትኩህ የተማርኩት የህብረተሰብ እድገት ነው ኮሪያ ውስጥና በህብረተሰብ እድገት ውስጥ ይችን ቴሲስ ስጽፍ እዚህ ላይ ትታይ እንደሆነ ምንድነው የምትለው ስታዲ ኦን ዘ ስቴተስ ኦፍ ሶሻል ካፒታል ኢን ኢትዮጵያ የሚል ነውና የሶሻል ካፒታላችን ምን ላይ ነው የሚል ነው። ጥሩ ፕሮፌሰር አጋጥሞኝ ስለነበረ ይሄንን ነው ያጠና። አዳም ስሜዝ ኢንቪዚብል ሃንድ የሚላለው ይሄ የሚላለው ስውር እጅ ማለት ነው። በእድገት ውስጥ አሁን ካፒታል አለ፣ ህንጻ አለ፣ ምን አለ፣ ግን ይሄኛው ማህበራዊ ሀብት አይታይም፣ ኢንቪዚብል ነው፣ ግን ወሳኝ ነው ብሎ ስለሚያስተምረው ተቻርጎኝ ጥሩ ፕሮፌሰር አጋጥሞኝ በዛ ላይ ነበረ ጥናት ያደረግነውና የኢትዮጵያ ማህበራዊ ሀብት በጣም የወረደ ነው የሚል ነበር። በጣም የወረደ ነው፣ በጣም ዝቅተኛ ነው። እዛ ውስጥ አንዱ የሚታዩት ጥሩ ነገሮች አሉ። አሁን ያነሳቸው ደቦ ለምሳሌ የመሳሰሉት በጋራ መስራት ምናምን አሉ፣ ጥሩ ናቸው። ግን በእነዚህ ላይ የፖለቲካ መዋቅር ትሰራለህ ወይ ነው። በደቦ ላይ ለምሳሌ ደቦ እኮ እንደምታውቀው መሳይ አጨዳ ነው። ብዙ ጊዜ አጨዳ ላይ ነው ደቦ የሚለው የኛ ሀገር ህዝብና አጨዳ ለምንድን ነው ደቦ የያዘው ያ ህዝብ? ያቺ ትንሽ ማጨጃ እኮ ስለሌላቸው እኮ ነው። ያቺን አሁን ያቺ እዚህ ሳር የምታጭድባት ሳንዶም ብትሰጠው እኮ ደቦ ይበተናል እኮ። ለምን ይሰበስባል ህዝብ? ለምን ይደግሳል? ያን ያህል ወጪ አውጥቶ ምንድነው የተቸገረ ህዝብ ስለሆነ ለዛ ለችግር ማለፊያው ይሄ እንደዚህ አይነት ዘዴዎችን ይጠቀማል። ይሄን ወስደህ ግን አሁን ደቦ ለአንዳንድ እንደ ሶሻል ካፒታል ሆኖ ለአንዳንድ ተቋማት የሚያገለግል ለችግኝ ተከላ ለእንደዚህ አይነት ጽዳት ሊያገለግለን ይችላል እንጂ ይሄንን ተቋማዊ እናደርገዋለን ወይ ነውና አንድ በታሪካችን ውስጥ ያለ የደቦ ስራ አለ መሳይ። ፍርድ ቤት ገብቶ ደቦ ፍርድ ቤት ገብቶ በጣም በታሪካችን ውስጥ ጠባሳ አጥለናል።
እንደምታውቀው ደርግ ከመጣ በኋላ 120 የደርግ አባላት ያዘ። ውሳኔ በደቦ ነው ወስነዋል። የምን ፍርድ ቤት እኔ በድምጽ ብልጫ ነው ወስነው ብሎ እነዛን 60 የሚሆኑ የኢትዮጵያ በጣም ውብ ባለ ታሪኮች ቁጥር 1 ጸሐፌ ትእዛዝ አክሊሉ ሀብተወልድ ይገደሉ ወይስ ይቆዩ ይላሉ ፕሬዝዳንት መንግስቱ። 60% ይገደሉ ብሏል። ይገደሉ ተባሉ። በደቦ አክሊሉ ሀብተወልድን የሚያክል ሰው ሌሎች ለትላልቅ ሰዎች ለኢትዮጵያ ታሪክ የሰሩ ሰዎች እንደውም ለውጥ ሁሉ የሚደግፉ ኮንስቲቱሽናል ሞናርኪ ሁሉ ኢትዮጵያ ውስጥ መምጣት ያለበት የሚሉትን ሁሉ በደቦ ነው የተገደሉትና ኢትዮጵያ ውስጥ አሁን ፍርድ ቤት ውስጥ ይሄን ደቦ ስራ አስገብተን ምንድነው እንሰጣቸው? ለሐኪሞች ደቦ ምንድነው ብትላቸው ግራ ግብት እኮ ነው የሚላቸው። ሐኪሞችን በደቦ መደመር እንግዲህ በደቦ ነው የሚያምነው። ደቦ ይዛችሁ ስሩ ብትላቸው በደቦ አያክሙ። ጤናው እንደዛ ትምህርት ቤት ሄዶ ሰው በደቦ አያስተምርም። በደቦ እናስብም። እንዴት አድርገን በደቦ እናስባለን? የግለሰብ ነው እናስበውና የዚህ ሰው አስተምረው ነው። መድበለ ፓርቲ ስርዓትስ ለምሳሌ እንተጋገዝ በደቦ ይላል ያገራችን ሰው። ስለዚህ ማን ነው መያድ ዛሬ ደቦ የኔ ነውና እንደው ብልጽግና ባከና ይችን ነገር አሰራራኝ ብሎ ዛ የሚያድ ጽፈት ቤት ደቦ ሊጠራ ነው። መድበለ ፓርቲ ስርዓታችንን ማለት ነው መሳይ አፕሊኬሽን ፎርሙ ማለት ነው። የዚህ የደቦ አፕሊኬሽኑን በየቦታው በየተቋሙ ስታየው ይሄ እንዴት ሊመጣ ይቻለ ነው። እና እንደው ሌላው ካነሳቸው ውስጥ እነዚህ የእርቅ ሽምግልና ጉዳይ ተቋም ግንባታ አባገዳንም ሲያነሳ እንደው በሽምግልና የሚያምን እኮ ነው የሚመስልህ። አሁን ስታየው በእርቅ የሚያምን ሰው ነው የሚመስልህ መሳይ። ትግራይ ውስጥ አንድ ሽማግሌ እኮ አላክ አንድ ሽማግሌ ለኮ የትግራይን ችግር ለመፍታት የፋኖን ችግር ለመፍታት የሚሞክር ሰው አይደለም። እና በአጠቃላይ እንደው የሚያነሳቸው ነገሮች አስደንጋጭ ናቸው ወደ ፖሊሲ ስለሚቀየሩ ለማለት ነው። ዘና የሚያረግም ቢሆን ግን ደግሞ መራራ ነገርም አለው ውስጥ። ሌሎች ነገሮችንም ተናግሯል። እንግዲህ ቃለ መጠይቁ ብዙ ነገሮችን ያነሳበት ነው። የአማራ ህዝብ ችግሮች ምንድናቸው? እስቲ ስለ አማራ ህዝብ ይሄ የመደመር መንግስት የብልጽግና መንግስት ምን አደረገ ተብሎ 15 ደቂቃ ነው የተናገረው። በ15 ደቂቃ ውስጥ አንድ ያነሳው ስለ ወልቃይት ብቻ ነው። አብዛኞቹ በጋራ የኢትዮጵያ ህዝብ ላይ የመጡትን አደጋዎች ነው የተናገረው። የአማራ ህዝብ ጥያቄ በጋራ የሚጋራው እንዳለው ነው። በተናጠል ደግሞ የደረሰበት የህልውና አደጋ አለ። የወልቃይትና የራያን ጉዳይ ብቻ የወሰደው ለራሱ የፖለቲካ ለራሱ ለጀመረው አንዱን ካንዱ ለማጋጨት ለሚመዘው ካርድ መጠቀም ያደረገው እንጂ የአማራን ህዝብ ጥያቄ ለመመለስ አብይ አህመድ ትክክለኛ ሰው ሆኖ አይደለም። ለማንኛውም ሌሎች ነገሮችን ማንስቷል። ከለውጡ ጋር ተያይዞ የመጣውንም ነገር እንግዲህ ለውጡን እናንተ በወቅቱ የነበራችሁን አቋም አስታውሳለሁ። እኛ ደግሞ ለውጡን ደግፈን ለውጡ በትክክል መስመር ይዞ ቢሄድ የበለጠ ኢትዮጵያ ተጠቃሚ ትሆናለች ብለን አምነን አብረነው ሆነን ነበረ። ለውጡ መስመሩን የሳተው በዋናነት በአብይ አህመድ ምክንያት የመጣው ተስፋ የመጣው አጠቃላይ የህዝብ እንደዛ አይነት ስሜት ቀዝቃዛ ውሃ የቸለሰበት አብይ አህመድ ነው። እሱ ግን ሌሎች ላይ ለማላከክ የሞከረበትን እስቲ ባጭሩ እንስማው። ሰዎች በተለያየ ምክንያት ጎራቸውን ይቀያይራሉ። እኔ የሚመስለኝ በሶስት ዋና ምክንያቶች ጎራ መቀያየሮች ያጋጠሙ ይመስለኛል። አንደኛው የተሳሳተ ስሌት የነበራቸው ግለሰቦች ናቸው። ልክ ለውጡ ሲመጣ አንተ ባህር ዳር ተቀምጠህ የሆነ ጉዳይ ጽፈህ ሊሆን ይችላል፣ ተናግረህ ሊሆን ይችላል። እኔ እዚህ አዲስ አበባ ሆኜ የሆነ ነገር አድርጌ ሊሆን ይችላል። አንዱ ናይሮቢ ሆኖ የሆነ ነገር አድርጎ ሊሆን ይችላል። ሁሉም ሰው ይሄን ለውጥ የጀመርኩት ያመጣሁት ያዋለድኩት እኔ ነኝ ብሎ አምኗል። ብዙ ግለሰቦች ያሉበት ሁኔታ አጠቃላይ ለውጡን መርቶ ከአንድ ጫፍ ለማድረስ የሚያስችል አለመሆኑ በግልጽ የሚታይ ቢሆንም ግን አምነዋል። ሰዎቹ እኔ ነኝ የዚህ ለውጥ ባለቤት፣ እኔ ታስሬ፣ እኔ አገር ተሰድጄ፣ እኔ እንደዚህ ሆኜ ያመጣሁት ይሄን ለውጥ እና ይሄ የመጣው ለውጥ እኔ በማስበው መንገድ መሄድ አለበት። ከተቻለ ምነክስ፣ ካልተቻለ ደግሞ ማነክስ መሆን አለብኝ የሚል እምነት ያመኑ ሰዎች የተጋባባቸው ግለሰቦች ነበሩ። እነዚህ ግለሰቦች ለውጡ የብዙ ሰዎች ጥረት፣ ብዙዎች ዋጋ የከፈሉበት፣ በብዙ ድካም የመጣ እነዚያን ሰዎች በማስተባበር የሚመራ እንጂ የግለሰቦች ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱ ሞክረው ሲያቅታቸው አውቶማቲካሊ የጎራ ለውጥ አሳይተዋል።
ገለታው ብዙ ነገር ነው በዚህም ጉዳይ ላይ የሚያነሳው። በቅርብ አብረን የነበርንበት ብዙ ነገር የምናቅበት ሂደት ነው። አብይ አህመድ እውነት ለመናገር ከማናቸውም የተሻለ አስተዋጽኦ አድርጓል ብለን አናምንም። በውስጥም በተደረገ ትግልም በእስር ቤትም ይበለው ለማጣጣል የሞከረ ከውጭም ያሉ ከአብይ አህመድ ያነሰ አስተዋጽኦ ያደረገ የለም። ለዛ ለውጥ ብዙዎች ዋጋ ከፍለዋል። ብዙዎች ትልቅ መስዋዕትነትና ህይወታቸውን ጭምር ያጡበት ለውጥ ነው የተከናወነው። ያ ለውጥ ግን እንደዚህ አይነት ነገር እንዲመጣ አብይ አህመድ የሚባል አንድ ከእውቀትም ከእውነትም የተፋታን ሰው ስልጣን ላይ ለማምጣት አልነበረም። በወቅቱ የኢትዮጵያ ህዝብም ሆነ ዓለም አቀፉ ማህበረሰብ በእሱ አንዳንድ ትርክቶችና አፈጮሌም ስለነበረ በእንደዚህ አይነት መልኩ ተዘናግቶም ሆነ ተደናግሮ ለጊዜው ቦታውን ትተውለት ሊሆን ይችላል። አሁን እሱ ማን ነው መዳቢ ያደረገው? እኛንን የለውጡ ባለቤት እኛንን መንገስ ያለብን ሌሎቻችሁ አይመለከታችሁም አይነት ነው አባባሉ። በእርግጥ በዛ ደረጃ አስቦ ሄዶ እኛ ካልነገስን ለውጡ ይደፍርስ ያለ ካለ አልሰማንም። በሱ ጭንቅላት ውስጥ የፈጠረው ሁሉ ጊዜ እንደ ምክንያት የሚያቀርበው ለውጡ ሀዲዱን አልሳተም እናንተ ናችሁ ጎራ መደበላለቅ ውስጥ የገባችሁት የሚለው ይህ እንግዲህ አንድም ከኢትዮጵያ ህዝብ ንቀት የኢትዮጵያን ህዝብ እንዴት እንደሚመለከት ማሳያ ነው። ለውጡማ አብይ አህመድ መጋቢት ላይ ህወሓት ተፈናቅሎ ወደ መቀሌ ሊሄድ የካቲት ላይ አብይ አህመድ እኮ ማን እንደሆነ ማናቀው የት ነበረ? ውስጥ ሲታገል ነበር አሉ። ውስጥም የሚታገሉ እነማን እንደሆኑ እናውቃለን። ከለማና ከገዱ በላይ አብይ አህመድ ሊጠቀስ የሚችል አስተዋጽኦ አላደረገም። በህይወት የሌሉት እነ ዶክተር አምባቸው እነ ጌታቸው እነዚህ ያደረጉትን አስተዋጽኦ አብይ አላደረገም። አብይ ያደረገው በመጨረሻው ሰዓት አጭበርብሮ ለማ መገርሳን ጠልፎ መጣል የሚባለው በጣም ሴረኛም ስለሆነ በዛ መልኩ ወደፊት የመጣ በመሆኑ እንጂ ለትግሉ ይህን ያህል አስተዋጽኦ አድርጎ ለለውጡ ይህን ያህል ዋጋ የከፈለ ሰው አይደለም። ራሱን እንደ ትልቅ የለውጥ ሐዋርያ አድርጎ ያመነበት መንገድ መቼም ለማያውቀው ሊናገር ይችላል። በውስጥ ያሉትን ነገሮች በደንብ ለምንረዳ ይህንን ስንናገር ከመሬት ተነስተን አይደለም። አቶ ገዱ እዚያ አጠገባችን ያሉት ያውቁታል በደንብ። ከና አቶ ደመቀ ጋርም ያኔ በወቅቱ ብዙ ነገር አውርተናል፣ ሰምተናል እንዴት እንደነበረ። አቶ ጌታቸው በህይወት የሉም። ተስፋዬ ጌታቸው ለውጡ በመጣ በማግስቱ ከዚያ ዓለም በሞት የተለዩ ናቸው። እዚህ መጥተው አግኝተውን የነገሩን ነገር አለ። አብይ አህመድ ስለሚባል ሰው ማንም ማያውቅም። ዛሬ ልክ ራሱን እንደ ባለ ታሪክ አምጥቶ ሌሎችን ለማጣጣል የመጣበት ርቀት የሰውየውን ያው የሚታወቅ ግብዝነትና የንቀትና የእብሪቱ መጠን ምን ያህል መረን እንደለቀቀ የሚያሳይ ነው። ለማንኛውም ለውጡ የተንሻፈፈው በአብይ አህመድ ነው። ሌሎች አስተዋጽኦ አላደረጉም ማለት አይቻልም፣ አድርገዋል። ከማንም በላይ ግን የኢትዮጵያ ህዝብን ተስፋ ያጨለመ ከ1 ሚሊዮን በላይ ሰዎች እንዲያልቁ እንዲሞቱ ያደረገ ጦርነት የቀፈቀፈ በየቦታው ስደት መፈናቀል እንዲኖር ያደረገ አብይ አህመድ ነው። ሌላ ማንንም ላይ ጣቱን መጠንቆል አይችልም። እስቲ ስለ ለውጡና ከለውጡ በኋላ ስለመጣው አንዳንድ ነገሮች የተናገረውን እንዴት ታየዋለህ? ምንድነው እኔ መቼም ይሄ ለውጡ የሚባል ነገር ይገርመኛል በጣም። ለውጡ ብዙ ጊዜ በቃ ይነሳል ለውጡ እንደመጣ ይላሉና የምን ለውጥ እንደመጣ ሊገባኝ የማይችል ነገር ነው። መሳይ ኢህአዴግ እንደሆነ ራሱን ለማዳን ተገለባብጧል። ያው የሰርቫይቫል ወይም የመኖር የህልውና ችግር ውስጥ ገብቶ ስለነበረ የህዝባዊ ማዕበል ሲመጣበት ምን ሆነ ነው የምንተርፈው የሚል ነገር። ስለዚህ የፓርቲ ሪፎርም ተሞክሯል። ልክ ነው። በቲም ለማ የፓርቲ ሪፎርም ነው እኛ ኢትዮጵያውያን ያጠፋ ነው። ይሄ የፓርቲ ሪፎርም የሀገር ሪፎርም ነው፣ ሀገራዊ ሪፎርም ነው ብሎ መቀበላችን ነው። እስቲ እነዚህ ሰዎች እኮ ኢትዮጵያ ብለው የማያውቁ ሰዎች ናቸው። ኢትዮጵያ ሲሉ ጥሩ ነው በርታ ወፌ ቆመች ነው የሚባለው አይደለም። ወፌ ቆመች ኢትዮጵያ ሀገርን እስከዛሬ ስሟን አጠራም ነበር እንኳን የጠራ ይባላል፣ መቼም ይበረታታል። ከዛ ውጭ ግን እንደ ሀገር ሪፎርሚስት አይቶ መዘናጋት የእንትናችን የለውጥ የተባለው ትልቅ ኪሳራ እሱ ላይ ነው። ግን አብይ አሁን እዚህ ላይ ሲናገር 3 ነገሮች አሉ። በተለይ ዲያስፖራውን እና ብዙ ኢትዮጵያውያንን የጎራ መለወጥ ነው ያለው አይደለም። 3 ችግሮች አሉ ብሎ የጠቀሳቸውን ሳዳምጥ ያዳምጠን ይሆን መሳይ? ምናልባት የሚከታተል ከሆነ ለ3 ችግሮች ለምን ከሱ ባቡር እንደወረዱ 3 ችግሮች አሉ። 3 አንደኛው አብይ አህመድ እድሎችን አለመጠቀሙ ነው ያፋታው። የመጡ ጥሩ እድሎችን አለመጠቀም።
ለምሳሌ ምክክር ብሎ አሁን ከስንት ዓመት በኋላ የመጣበትን ምክክር እኮ ያኔ በሙሉ እናንተም የተሰባሰባችሁ ጊዜ ምንድን ማለት ነው? ያ ጥሪ ምን ማለት ነው? በመሰረቱ ጠመንጃ ያለው ትቶ ሲሄድ ኦነግም ትጥቅ ሲፈታ ግንቦት ሰባት ትጥቅ ሲፈታ 40 ዓመት ተሰዶ የነበረው ኢትዮጵያዊ አዲስ አበባ ሲሄድ እንዴት ነው የሚቀበለው ያንን የለውጥ ኃይል የሆነው? ይሄኮ ሀብት እኮ ነው። ይሄንን ሀብት ምንድነው አድርጎ የሚመጣው? የመጀመሪያው ስራ ምክክር ነበር አይደለም? ያን ጊዜ ያ የምክክር ወር ነበር። አሁን ያ ማነው ስሙ ወንድማችን የትግራይ ክልሉ ፕሬዝዳንት ደብረጽዮን ያኔ በዛ ወራት እኮ ስለ ወልቃይት የተናገረውን ብታየው በጣም ይገርማል እኮ። ምንድነው ያለው? ማን ነው ወልቃይት የትግራይ ናት ያለው ማን ነው ማለት ያህል ነው። ምን አለ? ለምን ኦሮሞ ሁሉ አይወስደው? አሁን እኔ የሆነ የት ቦታ እንደሆነ አላውቅም ጠራና ስም እዛ ሄጄ ብሰራ ብኖር ቀጥቅጣችሁ ልገሉኝ ነው እኔ እኮ ኢትዮጵያዊ ነኝ ሲል ነበር። ያ የምክክር ወር ነበር። ህገ መንግስት የማሻሻያ ወር ነበር። ይሄንን ስላባከነው ህዝቡ ጠላው መስሎ በጣም ብዙ ሰው ይሄ የአበባ ጊዜ ረገፈባት ምድሪቱ። ይሄ ጥበብ ያጣ ሰውዬ ማኔጅመንት ስልጣን ብቻ የሚወድ መተው ምክክር ካደረጉ ምናልባት የሽግግር መንግስት ሊነሳ ይችላል ብሎ ይሄንን የአበባ ወር አረገፈ። በዚህ ነው አንዱ ከባቡር የወረዱት። ሁለተኛው ስለመደመር ያወራል። የሚደምረው ኪሳራ ነው። ኪሳራ ደማሪ ነው። ኪሳራ ነው የሚያባዛው፣ ኪሳራ ነው የሚደምረው። ኢኮኖሚውን ተመልከተው፣ ኢንፍሌሽኑን እንመልከት፣ የኑሮ ውድነቱን እንመልከት። እሳት ላይ እሳት፣ ኑሮ ውድነት ላይ ኑሮ ውድነት ጥንድ ቁጥር ነው የሚጋልበው። ይሄ እንዴት ነው ዲያስፖራውን የማያስከፋው? እዛ ቤተሰቡ እየተራበ ድሮ እኮ ዲያስፖራው አንድ ሰው ይረዳ የነበረው በህወሓት ጊዜ አንድ ሰው ይረዳ ነበረ፣ ያጎቱን ልጅ ያስተምር ነበረ። ምን ይላል ያን ጊዜ አገራችን እኮ የተሻለች ብትሆን ኖሮ እኔም እዚህ ትምህርቴን መቀጠል እችል ነበር፣ እዛ መርዳት አልችልም ነበር ሲል ነበር። አሁን 10 አደረገለት አብይ አህመድ መጥቶ በሙሉ ያክስት ዘመድ የምናምን በሙሉ ስራ ያለው ሁሉ ከቤት ኪራይ ለመፈናቀል ነው መኖር አልቻልኩም ያለው። እና ይሄ እንዴት ነው ከባቡር ማያስወርደው? ይሄ ጠንካራ እንዴት ጥያቄ አልሆነም ለዲያስፖራው? አገር ቤትም ያለው ኪሳራ ደማሪ ስለሆነ ኪሳራ ማኔጅመንት ያለው ይሄ ክራይሲስ ማኔጅመንትን ይዞረዋል። መሳይ በጣም የሚያስገርም ነገር ይሄ ነው። ይዞራል። የኢኮኖሚ ኪሳራ ከገጠመ ብልጭልጭ ነው የሚቀጥለው። ኢግኖር ነው የሚያደርገው። ምንም እንዳልተፈጠረ በምድሪቱ ውስጥ የኑሮ ውድነት እንዳልተፈጠረ ነው የሚያደርገው። በኢኮኖሚ ክራይሲስ ውስጥ ስታየው የጸጥታ መደፍረስ በምድሪቱ ውስጥ በሙሉ ተናግቶ ኢትዮጵያ ቴሌቪዥን አንድ ነገር እንዳትናገሩ፣ ባና አንድ ነገር እንዳትናገር፣ ኮሪደር ብቻ በሉ ኢግኖር ነው የሚያደርገው የጸጥታ ችግሯን የኢትዮጵያ የጸጥታ ችግር እና በኪሳራ ላይ ኪሳራ። ይሄ ክራይሲስ ማኔጅመንት ምንለው የለውም። በዚህ ነው ሶስተኛው ኢትዮጵያውያን በህይወት ዘመናቸው ስለ ሀገር ህልውና ብዙ አስበዋል። የሀፓዎች አሉኝ ብዙ ጓደኞች እንደ ምክር የሚሰጡኝ የሀፓ እንትኖች ከፍተኛ አመራር የነበሩት ማለት ነው። ወቅቱ አስበን ያን ጊዜ የኢትዮጵያ ህልውና ብለን አይደለም የምንታገል የነበረው የዲሞክራሲ ጥያቄ ነው ጥያቄያችን አሉ። የዲሞክራሲ ጥያቄ ኢትዮጵያ እንዴት ነው ወደ ሽግግር የምትገባው ነው እንጂ የኢትዮጵያ ህልውና አሰጋን ብለን ሰግተን አናውቅም። በኢህአዴግ ጊዜ የተወሰነ ስጋት ነበር። ግን ኢትዮጵያዊ ውጭ ሀገር ያለው አገር ቤት ያለው ሶስተኛው አሁን በዚህ ሰው ጊዜ አገራችን ምን ልትሆን ነው ትልቅ ስጋት ውስጥ የገባው። መረጋጋትን አያመጣም። ህልውናዋ ይቺ ምድር ይቺ ታላቅ አገር አደጋ ውስጥ ወደቀ የሚል ነው። ከዚህ እነዚህ ሶስት ትላልቅ ግዙፍ ምክንያቶች ናቸው ያራቁት። ስለዚህ እንደው ቀጠና አድርጎ በዚህ በማስተዋል እጦት ግብታዊነት ምናምን የሚለው ነገር በጣም ነው የገረመኝ። እንግዲህ ሌሎቹን የቃለ መጠይቁን ሐሳቦች እንደው ባጭሩ ልዘርዝራቸውና በዛ ላይ ያለን ሐሳብ ታጋራናል። እንግዲህ የሰኔ 15ቱን በአማራ ክልል የተፈጸመውን ግድያ በተመለከተ የተሳሳተ ትርክት እንደነበረ፣ ሐሰተኛ መረጃዎች ሲሰራጩ እንደነበረ የጠቀሰበት የሴረኞች መጠቀሚያ ሆኗል። አማራ ክልል እንዲሁም በአጠቃላይ በሀገሪቱ ላይ የነበረውን አደጋ የበለጠ እንዲባባስ ያደረገ ክስተት ነው ብሎታል። ሐሰተኛ ብሎ የገለጸውና
እሱ ያለበትን ሁኔታ የጠቀሰበት ክፍል ደግሞ አስቂኝ ነው። አዲስ አበባ ነበርኩ እኔ በወቅቱ ባህር ዳር ነበርክ ተብሎ ሲወራ ነበረ። ይሄ ሆን ተብሎኛ የሴራው አካል ወይም ደግሞ የችግሩ ዋና ተጠያቂ ለማድረግ የሄዱ ሰዎች እንዲህ አይነት ትርክት ሲጠቀሙ ነበር አለ። አዲስ አበባም ሆኖ ማድረግ ይችላል እኮ ባህር ዳር መሄድም ሳያስፈልገው አዲስ አበባ ሆኖ ማድረግ የሚችለው እንዲህ አይነት ተራ ነገር ተራ ምክንያት ይዞ የመጣበት ነው። እንደውም የበለጠ በራሱ ጊዜ ችግሩ ባለቤት የሴራው ዋና ጠማቂ እንደሆነ በራሱ አንደበት ያረጋገጠበት ነው። ምንም የሰጠን ማረጋገጫ የለም። እንደው በቀረው የቃለ መጠይቁ ክፍል በአጠቃላይ ምን ነገሮችን አየበት? እንግዲህ እንትኖቹ በጣም ፋብሪኬትድ ናቸው። የሆነ ፖለቲካ ዓላማ ኖሮ ተዘጋጅቶ ነው የመጣው። ይቺን የሰኔ 17ቷንም እሷንም ማንሳት ፈልገዋል። በዚህ እንትን ጊዜ ማንሳት ፈልጓል። እሱ ከተጠያቂነት በተለይ አንዳንድ የሚጠረጠረው እሱ ራሱ ያነሳው እዛው ባህር ዳር ሆኖ ነው በዚህ ላይ እጁ አለበት የሚሉ መረጃዎች እየወጡ ነው። ዶክተር ሚልኬሳም ደግሞ የሚያቀርባቸውን ትንታኔዎች ዝም ብሎ ብዙ ሰው በቀላሉ አያይም እና መረጃዎች እየወጡ ስለሆነ በተለይ አሁን ወደ ትግራይ አካባቢ ዱብ ሲል እዚህ ከአማራ ህዝብ ጋራ በተቻለ መጠን እንደው የተወሰነ ሽረት ነገር አምጥቼ እሱንም አስተባብሬ በትግራይ ደግሞ ዘምታለሁ የሚል ጋር የተያያዘ ነው የሚመስለውና አጠቃላይ በብዙ ሸፍጥና በብዙ ውሸቶች የተሞላ ነው ያየሁት። መሳይ የዚህ የኦሮ አማራ ጥምረት እንደገና በተወሰነ ደረጃ የማምጣቱ እቅድ ያ ነው። የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ፣ የኢትዮጵያ ህዝብ በአጠቃላይ ይህን አላጣው ምንም የምናስተምረው ነገር የለም። በእውነት የኢትዮጵያ ህዝብ ተዋልዶ ተከባብሮ አንተ ትብስ አንቺ ትብሽ ተባብሎ የኖረ ህዝብ ነው። ፖለቲከኛ እየመጣ ዝም ብሎ ሲያናቁረው ነው የኖረው። ይሄንን የሚያከዝብ ነው፣ ጠንቅቆ የሚያውቅ ህዝብ ነውና በሁለቱ ህዝቦች መካከል ያለን ትስስር ለማስረዳት መሞከርም ሌላ የፖለቲካ ሂሳብ የዚህ ኦሮ አማራ ጥምረት የመፍጠር አይነት ስሌት ነው የሚመስለው። ህብረተሰባችን መንቃት ነው ያለበት። ሳይ ከዚህ በጣም ሸፍጥ ከተሞላበት ንግግሩ የተማርኩት ይሄንን ነው። ገለታው እንግዲህ የቃለ መጠይቁ አጠቃላይ ግብና ተልእኮ የአማራን ህዝብ ዳግም ልብ አገኛለሁ ብሎ ይህን ሁሉ መከራ ያመጣ በኢትዮጵያ ታሪክ ውስጥ የአማራ ህዝብ ተነጥሎ የህልውና አደጋ ደረሰብኝ ብሎ ከሚገልጻቸው የታሪክ አጋጣሚዎች ዋናው አብይ አህመድ በስልጣን ያለበት ዘመን ነው። እንደ አብይ አህመድ ለአማራ ህዝብ ጠላት ተፈጥሮ ማያውቅም። ይህን በግልጽም ቋንቋ ተናግሮታል በተደጋጋሚ። እንደ ሌሎቹ በስውር አይደለም። እነ ታዬ ደንደዓ በተደጋጋሚ ነግረውናል ለአማራ ህዝብ ያለውን ጥላቻ በተግባርም አሳይቷል። የአማራ ህዝብ ወደ አዲስ አበባ እንዳይሄድ በጥፊ የተመቱ ቄሶች እንዲመለሱ ያደረገው የአብይ አህመድ ስርዓት ነው። አዲስ አበባ ላይ ያን ሁሉ መፈናቀል ወደ 1 ሚሊዮን የሚጠጋ ኢትዮጵያን እናፈናቅሏል። አዲስ አበባን ከሌሎች የማራቅ ከሌሎች ጋር የማፋታት ትልቅ የፖለቲካ ሴራ ሲሰሩ የነበሩት እና አብይ አህመድ ናቸው። ዛሬ ደርሶ ለአማራ ህዝብ ተቆርቋሪ ለመምሰል የሚያደርገው መፍጨርጨር የማንንም ልብ የማይገዛ ተራ ሙከራ፣ ተራ ከንቱ ውዳሴ እንደሆነ እንረዳለን። እንደው ገለታው በዚህ ወደ ምክክሩ እንምጣ። እንግዲህ ተያያዥ ጉዳዮች ናቸው። ጦርነቱን አነሳን፣ የአብይ አህመድን ቃለ መጠይቅ፣ አሁን ደግሞ ምክክር ኮሚሽኑ እያደረገ ያለውን ተውኔት እንመልከተው። ኮሚሽነር ፕሮፌሰር መስፍን አራያ በአዲሱ ዓመት ብስራት ጠብቁ አሉ። የምን ብስራት እንደሚነግሩን በጉጉት እንጠብቃለን። ሌላ ጉዳይ ነው። ከዚህ መንግስት ምንድን ነው የሚጠበቀው የሚለውን ብለነው ጨርሰው ነው የተውነው ጉዳይ ነው። አዲስ ነገር የለም። እንደምንሰማው ከሆነ ምንም ነገር የለም። ዝም ብሎ ግርግር ነው። መንግስታዊ ቅርጽ ለውጥ ይመጣል፣ የአንቀጽ ይቀየራል፣ ህገ መንግስቱ ይሻሻላል። እንደዛ የሚባለው ነገር በሙሉ አጀንዳ ሆነው ይመጣሉ የህዝቡን ትኩረት ለመውሰድ እንጂ ወደ ተግባር የማይቀየሩ የተወሰኑ አብይ አህመድ የሚፈልጋቸው ነገሮች ካሉ እሱን ለማስተካከል ብቻ የታለመ የምክክር ሂደት ነው። ምክክሩ ማጠቃለያ ምን ሊሆን እንደሚችል አብረን የምናየው ጉዳይ ነው። ባለፈው እዚህ የምኖርበት አካባቢ እንደዚሁ ፕሮግራም እያደረግን እያለን ያው የዚህ ሀገር እንትን ታውቀዋለህ እና ድምጽ ተሰማ እና ድምጹ የዚህ ምንድነው የእሳት እንትን ነውና በቃ ጮኸ። በየቦታው ያሉ የእሳት እንትኖች ጮሃሉና በዛ ጊዜ የምትቀመጠው ነገር የለም፣ መውጣት ነው አይደለም። ሁሉም ሰው አቋረጠ ስራው በሙሉ። አፓርትመንት ውስጥ የሚኖሩ ሰው በሙሉ ስራውን አቋርጦ ወተን ውጪ እስኪያልፍ ድረስ ማለት ነው ተነጋጋንና እየተቃጠለ በኢትዮጵያ ውስጥ
ሳት እየነደደ በዚህ ውስጥ ሰክኝ ምን አይነት ቅርጸ መንግስት ይወጣታል ምድሪቱ የሚለውን እያሰላው ነው የሚለው ነገር ሊታመን የማይችል ስተት ዝም ብሎ ልታምነው ሁሉ አትችልም። ኢትዮጵያ ውስጥ ምን እየሆነ ነው ያለው የሚለው ነገር በጣም ያሳስባልና አንድ ይሄ ነው የሚታየኝ መሳይ። በነገራችን ላይ የመን ውስጥ ተመሳሳይ ነገር ያደርጉ ነበር። የመን ሰዎችም እንደዚሁ ምክክር ዘግተው ነበር፣ በዝግ ነበር የሚደረገው። ምን ይላሉ? በቃ አታስቡ መፍትሄ ይዘን እየመጣን ነው ዱብ ዱብ በሉ ምናምን ሲሉ ቆዩና መጨረሻ ላይ አንድ ካርታ ይዘው ወጡ እና ይሄ ካርታ የመንን 6 የከፈለ በ6 ክፍለ ሀገር የከፈለ ካርታ በቀለም በቃ ጥሩ አድርገው አሳብደው አምጥተው የየመን ፌደራሊዝም ተከታይናት 6 ሆናለች። ከዛ እንግዲህ ተመልከቱ የሰሜንና የደቡብ ውህደት ይታወቃል። የመን ውስጥ ደቡቦች ለብቻቸው ቆዩ እንደ ሀገር ሶሻሊስት ነን ባዮች ናቸው። ወደዚህ ነው እንደገና መጥተው የተቀላቀሉት አንድ ሀገር እንሁን በሚል የራሳቸው ጥያቄዎች አሏቸው። ኖርዞ አለ፣ ሁቲዎች አሉ። በመሃል ይችን ሲሰሙ ይሄን ካርታ ሲያዩ ደቡቦቹ ለሁለት ነው የተከፈለው የነበረው የደቡብ የመን ለሁለት ክፍለ ሀገር አድርገውታል እና እኛን ሆን ብሎ ለመክፈል ነው ለመከፋፈል የተደረገ ሴራ ነው በሚል ታጠቁ። ሁቲዎች ወደ መሃል መጡ እንደምታውቀው በኋላ እና የመን ውስጥ ምክክር ክብሪት ለኩሶ አቃጠላት የመን እና በኋላ ተጠንቷል። ምንድን ነበር ችግሩ? የየመን ምክክር ችግሩ ምክክር በራሱ መጥፎ ስላልሆነ ማለት ነው። እና ምንድነው የተፈጠረው ነገር ሲባል አንደኛ የመን ልትቀበለው አሁን በዛ ሰዓት ልትተገብረው የተዘጋጀ ልብ አልነበራትም። ጊዜ ያስፈልገው ነበር ቢያንስ በአንዳንድ ጉዳዮች ላይ መስማማት። ለምሳሌ የፌደራል ስርዓቱ መስተካከል ይኖርበታል ብሎ አጠቃላይ እምነት በመያዝ ፋንታ ካርታ ስለው መጡ በዛው ለሊት ማለት ያንን የቴክኒክ ቡድን አቋቁመን ቀስ እያለ ይፈታ የሚል ነገር አይደለም። በቃ ካርታውን ስለው የፌደራል ስርዓቱ በዚህ ነው የምንከተለው ሲሉ የመንን አነደዳት ያውጤት እና እኔ እነዚህ ሰዎች አካሄዳቸው የምክክር ኮሚሽኑ አካሄድ በጣም ያሰጋኛል። እንዳንድ ኢትዮጵያዊ ውጤቱ በአዲስ አበባ ጉዳይ ላይ በሞያሌ ላይ በዚህ በወልቃይት ጉዳይ ላይ ወዘተርፈ ሁሉንም ውጭ ገፍትረው አስቀምጠው ስለሆነ ይሄ ነገር ያሳስበኛል መሳይ። እንደው ይሄንን ካልኩ በኋላ መሳይ ዛሬ አንድ ነገር በትህትና ልጠይቅህ ነው። ይሄ ፕሮግራም አውቃለሁኝ እንትን ነው የማንቃት ስራ ነው በተቻለ መጠን ለመስራት የምሞክረው መረጃ ማቀበል እንጂ የማስተማሪያ ፕሮግራም አይደለም። ግን ወጣቶች ጥቂት ነገር እንደው በ3 ደቂቃ በ4 ደቂቃ ውስጥ እንድጨርስ ከፈቀድክልኝ ምክክሩን በሚመለከት ወጣቱ በተለይ ወጣቱ እንዲከራከር ሽንጡን ገትሮ እንዲከራከር እንደው አንድ ሐሳብ ለማቀበል እንዳልኩ መሳይ ይሄንን እዛ ቴሲስ ከጻፍኩ በኋላ የኢትዮጵያ ሶሻል ካፒታል ምንድነው ለምንድነው የበነነው ወይም የተነመው ኢቫፖሬት ለምንድነው ያደረገው በዚህ ደረጃ የሚለው ነገር ከፕሮፌሰር ጋር ሲያማክሩኝ ወደ ሌላ ጥናት እየወሰደ መጣና ይሄ ጣምራ ፌደራሊዝም አንተም ታውቀዋለህ እዛ ይሄን መጽሐፍ ስጽፍ ነው የተማርኩት። እንግዲህ ይሄንን ሐሳብ ኢትዮጵያ ኤምባሲ ውስጥ ያን አምባሳደር ፍጹም ነበሩ የነበሩትና ያን ጊዜ እሳቸውን ፕሮግራም ተዘጋጅቶ ኤምባሲው ተዘጋጅቶ ምሁራን ተሰብስበው ተመካክረውበት ነበር። ብዙ ምሁራን ተመካክረውበት ነበር እና እዚህ ውስጥ ያገኘሁትን ነው ሼር ማደርጋቸው። ኢትዮጵያ ውስጥ ምክክር የሚባለው ነገር በመጀመሪያ ደረጃ አሁን ያሉት 8ቱን አጀንዳዎች ወርውሮ ወይም ደግሞ በጣ አከፋፍሎ አንተ አዲስ አበባን ያዝ፣ አንተ ፌደራል ስርዓቱን ያዝ፣ አንተ ምናምን የሚባሉ አይደሉም። አንድ ጉልህ ምክክር አጀንዳ አለ ኢትዮጵያ ውስጥ ሁሉም የሚወያይበት። መጀመሪያ 4000 ከሆነ 4000 ግን ያው ኢንክሉሲቭ አልሆነም እሱን ትተን ማለት ነው። እንደ ምክክር ስለ ምክክር ስናስብ ይሄ ትልቅ አጀንዳ ምንድነው? ኢትዮጵያ ውስጥ ያሉ የሁለት ተቃርኖዎች አሉ። እንግዲህ የተጠኑ ብዙ ሰው የሚያውቃቸው ሁለት ተቃርኖዎች አሉ። ያስተምሮ ተቃርኖ ነው የሚባሉት። አንዱ ፕራይሞርዲያሊዝም ይባላል፣ ሁለተኛ ኮንስትራክቲቪዝም። ፕራይሞርዲያሊስቶቹ ምንድነው የሚሉት? ብሔር አይነኬ ነው፣ ዝም ብለህ ሊቀመንበር ጸሐፊ ምናምን ፈጥረህ የምታዋቅረው አይደለም፣ ተፈጥሯዊ ነው። ይሄ ተፈጥሯዊ ክስተት ወይም ደግሞ ተፈጥሯዊ ማንነት መሬት ሊኖረው ይገባል፣
አስተዳደር ሊኖረው ይገባል። ካስፈለገም ደግሞ አሁን ህገ መንግስቱ እንደሚለው በቃኝ ካለም ደግሞ ጨርቁን አንጠልጥሎ ሊሄድ ይችላል የሚል በዚህ ደረጃ የተለጠጠ አስተሳሰብ ያላቸው ፕራይሞርዲያሊስት ይባላሉ። ለሂቃን አሉባት ምድሪቱ ተወደደም ተጠላም ይሄ እነዚህ ለሂቃን በቅለውባት። በሌላ በኩል ደግሞ ኮንስትራክቲቪስት የሚባሉ ኮንስትራክቲቪስቶቹ ደግሞ ምንድነው የሚሉት? የለም ብሔር ስሪት ነው እንደ ቁብ እንደ እግር ኳስ ክለብ ምናምን ባታቋቁመው ግን በሂደት የሚፈጠር የሰው ልጆች አንድ እንትን ነው ክስተት ነው ይፈጠራል። ስለዚህ እኔና መሳይ አማሮች ልንሆን እንችላለን በአማርኛ ተናጋሪ ነገ ኮንሶ ውስጥ ተወልደን ብናድግ ነው ኮንሶ ነው ምን ሆነው ነው የሚሉት። ስለዚህ ይሄ ተፈጥሮ ስላለው ዝም ብለህ መሬትን ሰጥተው ፖለቲካ ማደራጃ አድርገው ከዛ ሀገራዊ ህብረት ልትመሰርት አትችልም። እነዚህ ሁለት ያስተምሮ ቅራኔዎች ናቸው ያሉት ኢትዮጵያ ውስጥ። እነዚህ ሁለት ቅራኔዎች ቅርጸ መንግስቱን ቀይረውታል። እነዚህ ሁለት ቅያሬዎች ካፒታል ሲቲን ይቀይራሉ። እነዚህ ሁለት ቅያሬዎች ህገ መንግስት ጽፈዋል። እነዚህ ሁለት ቅራኔዎች የፌደራል መንግስቱን ይቀርጻሉ ማለት። ስለዚህ ኢትዮጵያውያን የመጀመሪያው ስምምነት መሆን ያለበት ካፒታል ሲቲ ላይ ከመነጋገር ፌደራል ስርዓቱ ላይ ከመነጋገር የመጀመሪያው ስምምነት የአንድ ፕሮግራም እድል ሰጥተኝ እዚህ ያዘጋጀሁት ነበር መሳይ ህብረታችን የሚለው ላይ የኢትዮጵያን ለኢትዮጵያ የብሔርን ለብሔር የኢትዮጵያን ለኢትዮጵያ የብሔርን ለብሔር ማለት ነውና ብሔር ጠቅልሎ ወሰደውን ለኢትዮጵያ የሚሰጠውን ይስጥ የሆነ ነገር ለምሳሌ መሬት ወስዷል፣ የፖለቲካ መደራጃን ወስዷል። አሁን ባለው ህገ መንግስት ማሊያ ለብሷል፣ የፖለቲካ ማሊያ እሱ ነው ተጫዋቹና ይሄ ሁሉ ይገባዋል ወይ ኢትዮጵያስ ምን ትሆን ብሎ ምክክር ከተደረገ በኋላ የኢትዮጵያ ለኢትዮጵያ የብሔር ለብሔር ከሰጠን በኋላ ከዛ በኋላ ያሉ የፌደራል አሬንጅመንቶች የካፒታል ሲቲ ምርጫዎች የቅርጸ መንግስት ምርጫዎች በሙሉ ቀላል ይሆናሉ ማለት ነው። ስለዚህ የመጀመሪያውን ትቶ አሁን ይሄ አሁን ያለው ምክክር ዘሎ አዲስ አበባ ለምሳሌ ሰጥቷል። እስቲ አሁን ተመልከት። ለምሳሌ የፌደራል ስርዓቱ ላይ የሚወያዩ ሰዎች አሉ፣ እዚህ አዲስ አበባ ላይ የሚወያዩ አሉ። የፌደራል ስርዓቱ ላይ የሚወያዩት በአጠቃላይ በድምጻቸው የብሔር ፌደራሊዝሙ ይቀጥል ቢሉ፣ እዚህ ደግሞ አዲስ አበባ ላይ የሚወያዩት ደግሞ አዲስ አበባ የስቴት ትሁን ቢሉ ተጋጨ ማለት እኮ ነው ውጤቱ። በየትኛው ዶክትሪን ውስጥ ልንኖር ነው? ምክንያቱም ብሔርም አይደለችም ብሔረሰብም ስላልሆነች በየትኛው መዋቅር ውስጥ ፌዴሬሽን ምክር ቤት እናስቀምጣታለን። ስለዚህ እንደዚህ እርስ በርሳቸው የተሰናሰሉ ያልተጠኑ ናቸውና እኔ በምክክር ኮሚሽኑ ማዝ ነው እነዚህ አሁን በጣም ውስብስብ ጉዳዮች አልነበሩም። ስንት ዓመት ሙሉ የቆየ ምክክር ኮሚሽን እነዚህ የአጀንዳዎቹን ባህሪ አጥንቶ መጀመሪያ ይህን ጉዳይ እንተኩስ፣ በአገር መንግስት ግንባታው ላይ ብሔር ብሔረሰብና ህዝብ ዲፋይን ይደረጉና ከዛ በመለስ ያለው ቅርጸ መንግስት መስፋቱ ሌላ ተቀጣይ ጥያቄ ነውና ሁላችንም መጀመሪያ ላይ እዚህ እናተኩር የሚለውን ትተው እዛም እያሉ ነውና ውጤቱ ዞሮ መሳይ አሁን ልጨርስ በዚሁ ውጤቱ ዞሮ የሚያሰጋን ይዘው የሚመጡት ነገር ውጤት ኢንክሉሲቭ ስላልሆነ አሁን የወልቃይትን ችግር ይፈታል ወይ? እንዴት አድርጎ ሊፈታው ይችላል? ትግራይ የለችም አይደለም። በአጠቃላይ የወልቃይት ጉዳይ ላይ ውይይት ለማድረግ የለችም። የአማራ ጥያቄ ያለን የሚሉ ኃይሎች በሙሉ የሉ። ስለዚህ ይሄ ጉዳይ ዞሮ ግጭት እንዳያመጣብን እንደ የመን እንዳይሆን ወይም ደግሞ ዝም ብሎ ከሽፎ እንደ ካሜሩን እንዳይሆን እንደ ሱዳን እንዳይሆን ኢትዮጵያውያን እኔ ሃይ ማለት ያለብን ይመስለኛል። ያለ ጊዜው የተወለደና በገለልተኝነት ሊያገለግል የማይችል ኮሚሽንም ነው። በአጠቃላይ መሳይ በጣም ይቅርታ እንዳልኩ ገለታው የፕሮፌሰር መስፍን አራያ ብስራት ምን ሊሆን ይችላል? ብስራት ጠብቁ የሚል ፕሮፌሰር መስፍን አራያ ለምን እንደሆነ እንጃ በጣም ብዙ መስመሮችን ብዙ ነገሮችን እየሳቱ ነው ያሉት። ሲጀመርም ከፈጣሪ ጋር ከመንፈሳዊ ነገር ጋር ይህን ሂደት ለማጣመር የሄዱበት ርቀት በራሱ ግምት ላይ ነው የጣላቸው። የተወለዱ ህፃናትን ስማቸውን ምክክር ኮሚሽን ብለናቸዋል ብለው የተለየ አውድ ለመፍጠር ምክክሩ አጓጊ ነው እግዚአብሔርም ተጨምሮበት እያሉ እንዲህ አይነት ነገር ሲፈጥሩ ቆዩና አሁን ደግሞ ብስራት ጠብቁ አሉ። ምን ብስራት ያሰሙናል? ትንሽ ያ ምክክር የሚባለው ልጅ ካለ በኋላ አንድ ሰው ሲቀልድ ሰማሁት። ሌላም ልጅ ተወልዷል አለ እና ምክክር ብቻ ሳይሆን ሌላም ልጅ ተወልዶ ስሙን ማን አሉት ሲሉት እሱን ደግሞ ኮሚሽን ብለውታል አለ እና
አንዱ ምክክር ሌላውን ኮሚሽን ብለው ሰይሞታል እያለ ሲቀልድ ነበር። ቀልድ አይደለም። በነገራችን ላይ ኮሚሽን ይተባላል። ኮሚሽነር ፕሮፌሰር መስፍን አርአያ የተናገሩት ስለሆነ እንስማው። ዛሬ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይሄንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። በጣም ነው ያሳቀኝ መሰለኝ። እኔ አላየሁም፣ ይሄንን አላየሁም እና እኔ ደግሞ ልጁ የሚቀልድ ነበር የመሰለኝና የሀገራችን ነገር ለማናቸውም እንግዲህ ኮሚሽን አለ ማለት ነው። ሌላ ኮሚሽን የሚባል ልጅ ደግሞ እንደው ግን ምንድነው አጠቃላይ ከነዚህ ሰው ከንግግሩ የምንረዳው ነገር አየው ፕሮሰሱን ሂደቱን ገዳም ነው፣ በጣም ገደኛ ነው። ድሮ የተወለድንባቸው አካባቢዎች ቤት በብዙ ኢትዮጵያውያን ዘንድ ዝም ብለህ ስትይ አሞራ ምንድነው አደናቀፈኝ ሳይሆን አቋረጠኝ ባዶን ስራ የያዘች ሴት አቋረጠችኝ ምናምን አይቀናኝም፣ እንቅፋት መታኝ አይቀናኝም፣ የለም ደግሞ እንደዚህ አይነት ነገር አጋጠመኝ ይቀናኛል፣ ቀኝ እግሬ መታኝ ይቀናኛል ምናምን የሚል ማህበረሰብ ነው እንደምታውቀው። ይሄ ትውፊት አለውና ከዛ ጋር አያይዞ በተቻለ መጠን ገደኛ ነው የሚለው ነገር ባለፈው አንተ ያልከው ነው። ሳይንቲፊክ አለመሆኑ ሳይንሳዊ አለመሆኑ አንድ። ሁለተኛ ግን ህብረተሰቡ እንዳይነቅፈው ሂደቱን እንዳይተች ፕሮሰስ በምክክር ውስጥ ሂደትና ውጤት ነው አይደለም የሚጠበቀው። ሂደት በጣም ወሳኝ እኮ ነው ለጥሩ ውጤት። ፕሮሰስ በጣም ወሳኝ፣ የተፈተሸ የተቆነጠጠ ፕሮሰስ። እዚህ ጋር ተሳስታችኋል። ኢንክሉሲቭ መሆን አለበት ፕሮሰሱ። ልክ አይደለም እኮ ያለ ሰው ብዙ ሰው የሚጮኸው እኮ ውጤቱ እንዲያምር እኮ። ፕሮሰስ ብቻውን ዋጋ የለውም። ፕሮሰስ ጥሩ ሆኖ ውጤት ካሌለ ዋጋ የለውም። ውጤት ደግሞ ላይ ማነው ውጤቱ ደግሞ ጥሩ ሆኖ ፕሮሰሱ ጥሩ ካልሆነም ደግሞ ብዙ ጥያቄ ያስነሳል፣ ያደናቅፈዋል በብዙ ነገር። ስለዚህ አሁን ያንን ሂደቱን ያለውን ፕሮሰሱን ሰው እንዳይነቅፈው ከትውፊቱ ጋር ከሃይማኖቱ ጋር ያገናኙና እንዲቀድሰው የማድረግ ነገር ይሄ በጣም የማይጠበቅ ከአንድ ገለልተኛ ምክክር ኮሚሽን የማይጠበቅ ነገር ነው ሲያደርጉ የሚታየው። አጠቃላይ ግን የዚህ የምክክር ኮሚሽኑ ያው አሁን ባለፈው ያልነው ነው። ይሄ መንግስትን በስልጣን ላይ የማቆየት መጠቀሚያ የመሆን ፍላጎቱ እያደገ ስለመጣ ምናል ነው ይነዳል። አሁን ይሄን ባቡር አያቆምም ሄዶ። ስለዚህ ብስራቱ ምን ሊሆን ይችላል ነው ገለታው። እሳቸው ጠብቁ ያሉት ብስራት እንደው በግምት ልንገምተው እንችላለን። አንደኛ ብስራት እነሱ ምን ሊያሰሙ ይችላሉ? መጀመሪያው ነገር እኮ የዚህ ምክክር እኮ ምክረ ሐሳብ እኮ ነው የሚያቀርበው። ውሳኔ መቼም ይዞ አይመጣም አይደለም፣ አልተሰጠውም የውሳኔ ስልጣን። በዚህ መንገድ ይሄ ውሳኔ ተላልፏል ወይም ብሎ አዋጅ አያስነግርም። ምንድነው የተስማሙባቸው ዶክመንቶች አሉ ተብሎ ያንን ዶክመንት ከአብይ አህመድ ጋር ተጨባብጠው ነው የሚያስረክቡት አይደለም፣ ለካቢኔ ነው የሚያስረክቡት ወይም ደግሞ ለፓርላማ እንግዲህ ላሉት የመንግስት አካላት ነው የሚለው፣ ለካቢኔ፣ ለፓርላማ፣ ለፍርድ ቤት ለእንደነዚህ ነው የሚያስረክቡት። ስለዚህ ሄደው እዛ ሲሰጡ ተጨባብጠው እንኳን ደስ ያላችሁ ሊሉ ነው ማለት ነው። ከዛ ውጪ እኔ ምን የምስራች ብስራቱ ማለት ነው። አዎ እሱ ነው። ከዛ ውጪ እኮ ያኛው እኮ አሁን ከተቀበለ በኋላ እኮ ላስፈጽመው ሁሉ ይችላል አንዳንድ እንትኖችን ሂደቶችን እኮ። ምክንያቱም ይሄ ይከታተላል ነው እንጂ የሚለው ስልጣን የለውም። ባለፈው ያልነው እኮ ነው እጅና እግር የሌለው የራሱ የማስፈጸሚያ ማሽነሪስ ቬሂክልስ የሌለው ጎማ ያልተገጠመለት ኮሚሽን ስለሆነ ድንጉል ነው የሚባለው። ወይም ደግሞ ሄዶ ዝም ብሎ ወሰቶ ከዛ በኋላ ቁጭ ብሎ ቢሮ የሚከታተል እና ይሄ ነው። ግን ከሁሉ በላይ ይሄ ጉዳይ አካታች ስላልሆነ የሚመጡ ውሳኔዎች በሙሉ በምድሪቱ ላይ ያላቸው ኢምፓክት ኢትዮጵያን በሙሉ በተለይ ምሁራን የሚያሳስባቸው ይመስለኛል። የሚያመጧቸው ለውጦች ያሰቧቸው ለውጦች ግጭቶችን ጥለው አምጥተው እንዳያጫርሱን እንዳያባሉን። ኢትዮጵያ አሁን በዚህ ሰዓት የሁለት አይነት ምክክር ባለፈው አናሰለችም አንድ ደግሞ ሁለት አይነት ምክክር ነው ያለው። ሁለቱም አንዴ ወድቀውባታል። በ2010 አንድ አይነት የምክክር አይነት ነበር ኢትዮጵያ የነበራት።
ግጭት አታበርድም ምንም የለም ያ በመርሆ ላይ ነበር ልትወያየ ነበረው አመከነው ብለናል አብይ አህመድ አሁን ግን ሁለት የምክክር አይነቶች ናቸው ላይ የወደቁት አንደኛው ይሄ ክራይሲስ ማኔጅመንት የሚሉት ወይም ደግሞ ቀውስን ማብረድ እሳት ማጥፋት እሱ ላይ ምክክር ይደረጋል ብዙ ሀገሮች እንደዛ አድርገዋል ያንን ምክክር ለማድረግ ደፍ ማለት የነበረባት እሱ ነው ያንን ካደረገች በኋላ ሁለተኛው የምክክር አይነት መርሆ መፈተሽ እንደዚህ የህገ መንግስት አንቀጾች ማየት ምናምን እሱ ደግሞ የሚቀጥል አሁን እኮ ዘለው አንዱን ዘለን የግጭት ክራይሲሱ በሙሉ ይንደድ ቤቱ ይቃጠልኛ ምን አገባን ብለው የሚያምር አለች አንድ ማብራ አዳራሽ አለ መሰለኝ እዛ አዲስ አበባ የተሰራ እዛ ቁጭ ብለው ነው የተነጋገሩ ያሉት ትግራይ ይኸው በድሮን እየነደደች ነው ያለች በጣም እንግዲህ የምክክር ኮሚሽነሩ ያው በስርዓት ይዘን እንመጣለን ሲሉ በህዝቡ ዘንድ ትኩረት እንዲያገኝ ምክክር ኮሚሽኑ ያደረገ ያለውን ሂደት ብዙ ሰው ትኩረት አልሰጠውም የብልጽግና ድግስ ነው ብልጽግናዎች ናቸው የሚያወሩት ብልጽግናዎች ናቸው የሚመካከሩት ሌላው የኢትዮጵያ ማህበረሰብ ክፍል ጉዳይም ስላላለው እንዲህ አይነቱን የተስፋ ቃል እየተናገሩ በስርዓት ጠብቁ ትልቅ ዜና ጠብቁ እያሉ ህዝቡን ለማጓጓት የሚጠቀሙበት ስልትም ሊሆን ይችላል ነገር ግን የኢትዮጵያ ህዝብ ከብልጽግና የሚጠብቀው ምንም ነገር የለም ብልጽግና ነዳጁን ጨርሷል ሁሉ ነገር አሟጣው ተጠቅሟል ምናልባት ቀሪ ጊዜው ቶሎ ሀገር አፍርሶ ሳይጨርስ ከጁችን ሀገር መንጠቅ የኢትዮጵያ ህዝብ ኃላፊነት ካልሆነ በስተቀር ከብልጽግና ከዚህ በኋላ ሊገኝ የሚችል ምንም መልካም ነገር የለም ጨርሰናል ገለታው መጨመረው ከሌለ እንደው አንዲት ነገር ብቻ እንደው መጨረሻ ላይ ሊጨምር መሳይ አሁን አንድ ነገር ትዛለኝ የሳውዝ አፍሪካ በአለም ላይ ካሉ ኮንስቲቲዩሽንስ ወይም ህገ መንግስቶች the best constitution የሚባለው ወይም ደግሞ ምርጥ ኮንስቲቲዩሽን የሚባለው የሳውዝ አፍሪካ ነው ይባላል የህገ መንግስት መመሪያ እንደዛ ይላሉ የደቡብ አፍሪካ ነው በሰፊ ጥራዝ ያለው የህንድ ቢሆንም ግን በኳሊቲ የሳውዝ አፍሪካ ይላል አሁን ከሳውዝ አፍሪካም የበለጠ ህገ መንግስት በዚህ ሰዓት ብንጽፍ በዚህ ሰዓት ዝም ብሎ አሁን እንደው አብይ አህመድ እንበል ብዬ ነው በእንበል ገበያ አጽፈው ከሳውዝ አፍሪካ የበለጠ ህገ መንግስት ይዘዋል እንኳን ደስ ያላችሁ ቢሉን የአማራ ትግል ይቆማል የትግራይ ትግል ይቆማል አሁን ያለው የትግራይ ክራይሲስ ይቆማል ኦሮሚያ ውስጥ ያለው ችግር ይቆማል ልጆች ትምህርት ቤት አይሄዱም በሚሊዮን የሚቆጠር እሱ ቆሞ አዲስ ህገ መንግስት መጥቷል ትምህርት ቤት እንሂድ ይላሉ ምንም እኮ ለውጥ ያመጣም መሳያ የፈለገውን ያህል the best constitution ቢመጣም ማለት የዘለለው ነገር አለ እሳት የማጥፋት ስራው መቅደም አለበት ከዛ በኋላ ነው ሌጂቲሜሲ ያለው ነገር የሚመጣው ነው እንደው እቺ ነገር ሊጨምር ነው ገለታው በጣም አመሰግናለሁ እንግዲህ በተለያዩ ርዕሰ ጉዳዮች ላይ ቆይታ ያደረግንበት የዛሬው መርሃ ግብራችን ይህንን ይመስላል በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው እኔም እጅግ በጣም አመሰግናለሁ መሳይ መልካም ቀን ተመልካቾቻችን የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል አብራችሁን ለነበራችሁ ምስጋናችን ከልብ ነው ኢትዮጵያ በክብር ለዘላለም ትኖር ጤና ይስጥልን